ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ አሜን የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን እንደ እግዚአብሔር ፍቃድ ዛሬ እንግዲህ በጣም የሚገርም ነገር እንሰማለን በልዩ ገጠመኝ ቪዲዮዎቻችን ላይ እንግዳ ያቀረብኩኝ እንደምትሳተፉ ሁሉ አሁን ደግሞ አንድ እህታችን አቀርባለሁ እጅግ በጣም ረጅም ዓመት የመምህር ግርማ ጉባኤ ተከታታይ ናት አሁን ደግሞ ልታካፍለን ከህይወቷ ከኛ ጋር ተገኝታለች እንኳን ደህና መጣሽ እንኳን ደህና ቆየን መምህር አሁን እንግዲህ በቀደም በላይቭ ኩዳዴ 4 ነው ኩዳዴ 4 ነው ባስተላለፍኩት መሰረት በጣም የሚገርም ነገር ነው ዛሬ የገባችው እህታችን በተለይ ውስጥ የማስበው ነገር ቀድሞ ይሆናል ብላ ነበር እንደ ዲጃቮ ማለት በእምሮሽ ያሰብሽው ነገር ሲሆን ሲፈጸም አይተሽው ከዛ የእውነት ይፈጸማል እና እንደዛ አይነት ነገር ደግሞ አንቺ ጋር ገጥሞኛል በጣም የሚገርም ነውና መጀመሪያ እንተዋወቅ ወደ ማግባችን እንኳን ደህና ቆያችሁ ሁላችሁም የመምህር ተማሪዎች ሁላችሁ እንኳን ደህና ቆያችሁ እንኳን ለሁዳዴ ጾም በሰላም አደረሳችሁ እላለሁ ክርስቲያኖት እንዴት ነው ክርስቲያኖት ህይወት በጣም ቆንጆ ነው እግዚአብሔር ይመስገን በእናንተ እዚህ ደርሰናል እንግዲህ እኔ አንቺን ስጋብዝ ብዙ ሰው ይማርበታል ብዬ አስቤ ነው ግን ራሴ በጣም ሰርፕራይዝ ነው በጣም ለምን ሲባል እንደዚህ አይነት ሰዎች ብዙ ጊዜ እንደ ችሎታ ይቆጠራል እና ነጮች ራሱ ይሄን ነገር ሳይውት ዋው ምናምን ሰርፕራይዝ እና ጅሪው ሰይጣን ሲሆን ሰይጣን እንደሆነ ስለሚታወቅበት የደነት በረብሮት ነው ነጮች እና እስቲ የታገር ነው የገጠመሽ እንደገና ደግሞ እንዴት ነው ይሄ ነገር የመጣው እኔ ወደ ውጭ ነው የምኖረው ሁሉም እያዩ ነው የሰሙ ነው ልክ እንዳንቺ አይነት ደግሞ የገጠማቸው ሰዎች ደግሞ መጣው ደግሞ ይነግሩናል ስለዚህ በደንብ ሀገሩን መናገር ባይጠበቅብኝም ውጭ ሀገር ነው የምኖረው አንድ ቦታ ላይ ማለት ነውና ተከራይቼ ነው አከራይ ሆና ተከራይቼ ነው የምኖረውና ብዙ አመት ከሷ ጋር ኖር ያለው ማለት ነው እና እንትን ተላለች ቀድሞ የማወቅ ልምድ አላት ማለት እንዴት ነው ቀድሞ የማወቅ ማለት አንድ ነገር አሁን ለምሳሌ ባልና ሚስት ባልየው ከሌላ ሚስት ጋር ቢተኛ ቀድማ ታቀና ታንኳኳና ባልየው ያቺኛው የተወሰደባት ባል ማለት ነው ሚስትየዋን ይዛ ወደዛ ታሳየዋለች ማለት ነው እንደገና ለክሶም ደግሞ ለክሶ ሚኖረው መጀመሪያ ሲኖር ለክሶ እሷ ናት ቀድማ እንትን የምትናገረው ማለት ሲሞት ማንንም ሰው ሳይሆን እሷ ታውቃለች መርዶ ትናገራለች ማለት ነውና እንደ ንፋስ ነው በአየር ላይ የሚያሳፍፈኛለች ካልተናገርኩኝ ግን ጎኔን ወጋኛል ብላ የራሷን ተነግረኛለች በደና ጊዜ ስናወራ ማለት ነውና ምንሽ ናት ጓደኛ በቃ አብረን የምንኖር ማለት ነው አከራይ ሆና ግን ጓደኛሽ ነች ጓደኛዬ ናት ውጭ ሀገር ሆኖ የውጭ ሀገር እንደዚህ ጓደኛ አይደል ተከራይ አከራይ ሆና አብረን የምንኖር ማለት ስለመንፈሳዊም ነገር እናውቃለን ግን በአጋጣሚ ይሄን ነገር ነገረችኝ ከዛ አብረን እየኖርን በኔ ላይም እንደዚህ አይነት ነገር ማለት ነው ቀድሞ የማወቅ የምበላውን ሁሉ ታውቃለች አንቺና የሆነ ሰው ስታወሩ ያወራችሁን ታውቃለች ቀድማ ታውቃለች መንፈሴ ነገረኝ ነው የምትለኝ መንፈሴ ይነግረኛል ነው የምትለኝ ያሰብኩትንም ታውቃለች ገና ሳላወራው እኔ ግን አሁን ለብቻ ያወራሁትን አሁን ስልክ ምናምን ነገር ባወራ ያወራሁትን ነገር ታውቀዋለች እኔ ግራ ይገባኛል ራሱ እንዴት እንዳወቀችው ማለት ነው ስልክሽን ጠልፋ ነው እንዳይባል በጣም ማስረጃ እኔ አሁን ስራ ቦታ በምንገናኘው ቅዳሜና እሁድ ነው እኔና እሷ ማለት ነው ከሰኞ እስከ ዓርብ ማወራው ኖሬ እሷ ታውቀዋለች አሁን ለምሳሌ ጓደኛ ይዤ ከሆነ ከጓደኛዬ ጋር የማወራው ኖሬ ታውቀዋለች እሷ በስልክም ይሁን በአካል ያወራችሁትን ታውቀዋለች እና በጣም ሰርፕራይዝ ነው የሆነውና በጣም ይገርመኛል ከዛ እንዴት ነው በቃ መንፈሴ ነው ትላለች ከመንፈስ ቅዱስ ነው የምትቆጥረው እሷ ግን መንፈስ ቅዱስ ነው ትላለች ግን አይደለም መንፈስ ቅዱስ እውነት ሰውን ያጣላም ነው ምክንያቱም አንዳንዴ ሰውን የሚያጣላም ስለማይባት ማለት ነው እና መንፈስ ቅዱስ ሰውን ያጣላም አንዳንዴ ፍቅር ነው የሚያስተምረው ፍቅር ነው የሚናገረው ላታለውና በቃ እንደውም የሆነ ጊዜ ከጓደኛዬ ጋር
እንትን ምግብ እየበላን ነበር። ምን በላውን ምግብ የምግቡን አይነት ሁሉ ነግራናለች። ማለት ነው የምን ለምሳሌ አሁን ልጅቷ ከኢትዮጵያ መታ ዶሮ ወጥ እየበላን ነው ነበር። ከኢትዮጵያ ወደ ውጭ ሀገር መታ እዛ ከኢትዮጵያ መታ ዶሮ ወጥ ይዛ መታ ነበር። የበላ ነው ዶሮ ወጥ ነው እና የሆነ ወሬ እያወራ ነበር። ያወራነውን ወሬና የበላነውን ዶሮ ወጥ ነግራናለች። ያወራነውን ነግራናለች እና በጣም ደነገጥኩኝ። አሁን እኔ ደግሞ አሁን ልጅቷ እሷ ደካማ ቤት ነው የምትሰራው እና ደሞዝ ቀነሱባት $100 ቀነሱባት። አታሳዝንም ወይ ደሞዝ ቀነሱባት ምናምን ብዬ አወራውላት ለዚህኛዋ ማለት ነው። አንቺ የምታወሪያት ሴትዮ ነች ደሞዝ የተቀነሰባት ወይስ ያቺ አከራይ? ከዛ ተቀነሰባት በጣም ታሳዝናለች ምናምን ብዬ ነገርኳት ለዚህኛዋ ማለት ነው። የምናወራው ዶሮ ወጥ እየበላን ነው። ከዛ መጣችና ዶሮ ወጥ እየበላችሁ የምታወራትን ሰምቻለሁኝ አለችኝ። ከዛ እኔ ደግሞ ልጅቷ ያወራችላት መስሎኝ ደነገጥኩኝና እንዴት ታወራልሻለች እንደዚህ እስከ ምልክቱ ምናምን ስላት መንፈሴ ነው የሚነግረኝ። እኔ መንፈሴ እኮ እያንዳንዱን ነገር ይነግረኛል ብታሙኝም ምናምን ነገር አለችኝ። ከዛ ይሄን ተመክሯ ሰፈሯ በጣም ኢትዮጵያ እያለች በጣም ብዙ እንደሚያሰቃያት ማለት ይሄ ነገር ቀድማ የመናገር በቃ በአየር ላይ ነው የሚያንሳፍፈኛለች እና እንደ ንፋስ ነው የሚወስደኛለች። በቃ ለመናገር ሄዳ ለመናገር ካልተናገርኩኝ ይወጋኛል። በምናብ ነው የሚያንሳፍፋት? በምናቧ ያሳንፋታል። በቃ ከዛ ሹካላት መጣች ይሉኛል አለች። ሹካላት መጣች ይሉኛል ብላ እንደዚሁ ወሬ ደረጃ ነግራኛለች ማለት ነው። እና ከዛም በኋላ ነው እኔም ራሱ በቃ ይሄ የመንፈስ ነው መንፈስ ቅዱስ አይደለም ምናምን ብዬ እንትን እላለሁ። እና ብዙ ነገሮች እንደዚህ አይነት ነገር አያለውና ከዛ ከላይቭ ላይ ነውና በጣም ስሰማ ይሄማ የራሴ ታሪክ ነው ምናምን ነገር ብዬ በጣም ሰርፕራይዝ ነው የሆንኩት። ስለዚህ ሰፈር ውስጥ እሷ የሆነ ነገር ልታወራ እንደምትችል ቀድማ እንደምታውቅ ስለሚያውቁ ስም አወጡላት። ሹካላት መጣች። የአዲስ አበባ ልጅ ናት። የት አካባቢ እንደሆነች አሁን ትዝ አይለኝም፣ ግን የአዲስ አበባ ልጅ ናት። እዛ ብዙ ዓመት ኖራለች። እና ያው የቤተሰብ ምናምን እንደዚህ ዛር መንፈስ አለባት ብዬ ነው የማስበው። የመንፈስ ቀድሞ የማወቅ ልክ ልጅቷ እንዳለችው ላይቭ ላይ ማለት ነው ቀድሞ የማወቅ። ግን አንዳንድ ሰው ሳይረዳው የመንፈስ ቅዱስ ነው ብለው በዛም ወደ ጥንቆላውም ወደ መናፍቁም የሚሄደው በእንደዚህ አይነት ኬዝ ነው ማለት ነው። መፍረድም ይችላሉ ማለት ነው። ግን ቆይ ልምልሽ እንደሚያነሳሽ መጀመሪያ ባል እየማገጠ እያለ ለምሳሌ ሚስትየዋል ወይም ሚስት እየማገጠች ያለ ባልየው እና ብላ እጁን አንጠልጥላ ታሳያለች። ወስዳ ታሳያለች። ራሷ ናት የነገረችኝ። አሳይቷት ነው ያሳያት። እየማገጠች ነው ወስዳ ያሳያታል። ይታየኛል የምትለው ይታየኛል የምትለው ምንድን ነው ይታያል? ሲያደርጉ ነው ወይስ መንፈሱ በቃ ያሳያታል። እና አንድ ጊዜ እንደውም ከዚህ በፊት ነግረኝ መምህር ግርማ ወደ ውጭ ሀገር ሊሄዱ ነበር አለች እና ከዛ ማንም አልሰማም ማለት ግን ነግሯታል። መምህር ግርማ ወደ ውጭ ሊሄዱ ብሎ ነግሯታል። እና አጭር ሆኖ ነው ነገረኛ። አጭር ሆኖ ምላሱን እያወጣ ምናምን ብላለች። ምላሱን እያወጣ ከዛ መምህር ግርማ ሊሄዱልሽ ነው አለኝ አለች። በመልክ ተገልጦ ነው በጆሮ ነው ሹክ ያላት? ምኑ ይሄ አጭር ሆኖ መምህር ግርማ ሊሄዱልሽ ነው ወደ እስራኤል ያላት? በመልክ ነው የተገለጠላት እና ምላሱን እያወጣ አለኝ ያለችኝ። አጭር ሆኖ ምላሱን እያወጣ ኩልታፋ አንደበት ይሄን ሁሌ እኮ የምናገረው ነው። ሁሌ አጭር ነው፣ በጣም አጭር ሆኖ በጣም ግዙፍ አይነት ጥላዎችም አሉ። ግን ዘበዳት ካለ ፍጥረት ምናምን ተብሎ አጭራ እንደዛ ትምህርት ላይ እንደዛ ነው። እና በጣም አጭር ነው፣ ኮልታፋ አፍ አለች። ምላሱን እያወጣ ነገረኝ። ከዛም በኋላ ደወልኩኝ። ማን ነገረሽ ምናምን አሉኝ አለች። ሰርፕራይዝ ነው ማን ነገረሽ ምናምን ነገር አሉኝ። መንፈሴ ነው በቃ ትመጻደቅበታለች መንፈሷ በጣም። እና ከዛም በኋላ አሁን የነበረውን ባለቤቴን በስልክ አወራው ነበር ገና እንደተዋወቅን አካባቢ ማለት ነውና ከዛ አታገቢውም አይሆንሽም ትለኛለች። እንዴት አይሆነኝም ምናምን ነገር ስላት አይሆንሽም እሱ ልጆች አሉት ሚስት አለው ምናምን ነገር አለችኝ።
እሱ የሚያወራኝ ሌላ እሷ የምታወራኝ ሌላ ነውና ከዛ ደወልኩና ጠየቅኩት። አንተ እንደዚህ እያለችኝ ነው ታውቃታለህ ወይ ብዬ ፎቶን ስልክለት አላውቃትም እኔ እንደዚህ አሁን ያሁን ባለቤቴ ማለት ነው። በምን አወቀችው? አታውቀውም። በቃ እንደዚህ መንፈሱ ይሆን አላውቅም። አይሆንሽም ትለኛለች። አንቺ ላገባ ነው ብለሽ ነገር አልነገርኳትም። ላገባ ነው ምንም አታውቅም። ከዛም በኋላ ነው ያወቀችው። መጀመሪያ እኔ ምስጢር ምናምን እንደዚህ ይሄን ነገር ካወቅኩኝ በኋላ ምስጢር ምናምን አልነግራትም። ከዛም በኋላ አይሆንሽም እሱ ልጆች አሉት ምናምን ነገር አለችኝ። እንደገና ደግሞ ይሄን ያህል አመት እንዴት ይጠብቅሻል ትለኛለች። እንዴ ከዛ እስቲ ማስረጃ አምጪ ወይ ፎቶ ወይ ምን አምጪ እስቲ ስላት የምታመጣው ነገር የለም። ጓደኛ ከሆንሽ እኮ ትክክለኛ ለኔ የምታስቢ ከሆነ ትክክለኛ ማስረጃ ለምን አሰጭኝም ማምጣት ነው ምናምን እላታለሁ። ከዛ እንዴት ይጠብቅሻል እስካሁን ድረስ አንቺ ግን ሞኝ መሆንሽ ነው ምናምን አለችኝ። ከዛ ስትለኝ እንደዛ አይሆንም ምናምን አልኳት እና በጣም ተፈታተነኝ ነበረ። በቃ እኔም ስልክ እንትን አልልም ነበር። ከዛም በኋላ ከቆይታ በኋላ ወደ ኢትዮጵያ ልመጣ አሰብኩኝ ማለት ነው። ከዛም በአጠቃላይ አንቺ ሳትነግሪያት ታውቃለች። ታወቀችው? ታውቃለች። ባልን ማለት ልታገቢ እንደሆነና ጓደኛ እንዲያሻወቀች አወቀች። ከዛ አይሆንሽም አለች። ግን የልጅ አባት ነበር? አረ ምንም የለውም፣ ልጅም የለውም፣ ምንም የለውም። በቃ እና እንዴት ነው የእውነት ውሸት የሚባል ነገር አለ። አሁን መንፈሱ 3 እውነት ካወራ 7ቱ ውሸት ነው ማለት ነው። በቃ እንዴት ነው የሚያስመስል ይሄ ቡዳ መንፈስ እንደምትለው ማስመሰል ባህሪ አለ። በእውነት ይመስላል እሱ የሆነ ነገር ሲነግራት ትጨምርበታለች። በቃ እና ደግሞ ተንኮሉ በቃ እኔ አሁን እሷ በእድሜ በቃ ዲያብሎስን ትበልጠዋለች ነው የምለው። በቃ ታውቃለህ ተንኮሉ ደግሞ እንዴት እንደሚመጣላት ብዙ ነገር ነው። ግን ትናንት ግን በጣም ተሰማኝ። ይሄን ላይቭም የእሷን የልጅቷን ስሰማ ልጅቷ በቃ ጭንቅላቴ ላይ ክሊክ አደረገችብኝ እና ከዛም በኋላ ዝም ብላ ትጨቀጭቀኛለች። በቃ አታገቢም በቃ ትለኛለች። አዝናልሽ ነው ወይስ ሌላ ችግር አለ? በቃ ሌላ ችግር ይኖር በቃ የሆነ ልገባች ደግሞ አታገቢያትም አለች። እንደዚህ አታገቢያትም አለች። ከዛ በስመ አብ ወወልድ ወመንፈስ ቅዱስ እሱ እዛ ምን እንደሚያደርግ ልክ እንደ ጓደኛ መሆኑ አለ አይደል? የቡዳ መንፈስ እውነት ነው። አንተ የቡዳ ጓደኛ መስሎ እንደ መካሪ ይሆናል። ከኋላ ደግሞ ጠቅ የሚያረግግ በቃ አስመሳይ በለው በቃ። ከዛ እሱ እንደዚህ እንደሄን ያህል አመት እንዴት ይጠብቅሻል እንዴት ታምኚዋለሽ ምናምን ነገር አንቺ ሞኝ ነሽ እንዴ ምናምን ነገር ብላ ደግሞ እዚህ ጋር ተመግራ እዚህ ጋር ደግሞ አታገቢያትም እንደው ተዋለችኝ። እኔ ፊት አታገቢያትም ብላ ከዛም ብራቋን ተፋች። እኔ በቃ እግዚአብሔር ገሰ እቤት ገብቼ እንትን ክላሴ ገብቼ ቀጠቅጣለሁ። እግዚአብሔር አምላክ ሆይ እሷ ላይ ያለው እንዴት ሲኛለሽ እኔ እኮ ወዳጅሽ ነኝ እንዳላገባ ነው መመኘት ያለብሽ አትያትም? ምን ሆነሽ ነው? በቃ የሆነ ጊዜ ደግሞ ቀየር ትላለች። የምትቀየርበት እንትን አለ። ስትናደድ የሆነ ትቀየራለች። በቃ ሁለት መንፈስ መሆኑን ታውቃለህ። ከዛ በሆዴ እግዚአብሔር ይገስጽሽ ምንም ምን አልናገራትም። ምክንያቱም እግዚአብሔር ይናገር በማለት ማለት ብዙ ነገር እኔና እሷ አሳልፈናል። ክርስትናን ህይወትም ብዙ ነገር ማለት ነው። እዛም ንስሐ አባት ይዘን አብረን ኖረናል። እሺ እዛም ደረጃ ደርሷል እና ከዛ እንደሚያጭበረብር እንግዲህ ከዛ ባሌን እንትን አለች ማለት ነው አታገቢያት። ከዛ ልወጣ ስል በቃ መጨረሻ ላይ ወደ ኢትዮጵያ ልሄድ ስል አታገቢያትም እንደቱ ምናምን ብላ ስልኳን ወርወራስ ተንፈራፈረች። ስለዚህ ጉዳይ አለ ማለት ነው፣ ችግር አለ ማለት ነው። ምክንያቱም አንቺ ወይ እድልሽን ወስዳለች ወይ ባንቺ እድል እየኖረች ነው። ልጅ አላት ኢትዮጵያ ልጅ እንዳላት አውቃለሁ። እዚህ ኢትዮጵያ እሺ አንድ ልጅ አለቻት። ስለዚህ ባንቺ እድል ነው የምትኖረው ወይ እሷ ወይ ልጇ? አሁን ልጇ ወልዳለች እንደዛ የሚል ወሬ ሰምቻለሁ። ብዙም እንኳን አሁን ከኢንፎርሜሽን ርቅ ያለው ማለት እሷን ስለማላገኛት ግን እንዳገባች ምናምን ይነግሩኛል። ብዙም መረጃ የለኝም። እንዳገባች እንደወለደች እንደዛ ይነግሩኛል። አንቺ አልወለድሽም? እኔ አልወለድኩም። አትወልጃትም? አታገቢያትም አትወልጃትም አለች። ምን ምትልሽ? አታገቢያትም በቃ ዋናው አታገቢያትም ነው በቃ። አሁን ካገባሽ ስንት ጊዜ ሆነሽ? አሁን ወደ 6 አመት።
ቆይ ይሄ ሁሉ ነገር የመጣው ኢትዮጵያ ሊሄድ ላግባ ስላልሽ ነው? ልክ ይሄን ቃል ስታወጪ ነው ሊሄድ ስል በቃ ቤት ልቀቅ ያለች። በቃ አሁን 3 ቀን ራሱ ፋታ አልሰጠችኝም እንደወጣ ማለት ነው። ቤት ቃይኑ እንትን አለች። ከዛም በኋላ ልጆች ጓደኛ የነበረች ከዛም በኋላ በማርያም ምናምን አለች። አላቃትም ምናምን ነገር አለችና ተቀየረች። ከዛ ስልኳን ወረወረች። አታገቢያትም እሰራልሻለሁ አለች። እሰራልሻለሁ አለችኝ። ከዛ ያንተ ትምህርት ትዝ አለኝ። በቃ እሰራልሻለሁ ሲሉ ተጠንቀቋት የምትላት ነገር። ከዛ የትም ብትሄጂ አታመልጭኝም ብላኛለች። የትም ብትሄጂ አታመልጭኝም አለችኝ። ከዛ ኢትዮጵያ መጣው። እግዚአብሔር በሰላም አመጣኝ ማለት ነው በጸሎት። ከዛ ስልክ የባሌን ጓደኛ ስልክ ከየት እንዳወቀች አላቅም። የባለቤቴን ጓደኛ ማለት ላገባ ነው የሄድኩት። ከየት እንዳገኘች አለ። ሌሊት ጧት ሮብ ሐሙስ እሁድ ላገባ ሮብ ኢየሱስ ክርስቶስ ልክ እንደተማከሩበት ስደውል እንትናለች ማለት ነው። በምን እንዳወቀች እኔ አላቅም። ከዛ እሱ ጋር እየደወለች እቺ ምስት ተብዬ እንዳያገባት እሷ የአእምሮ ህመምተኛ ናት አይደለም። እንግዲህ ምን ያህል መንፈስ ተንኮለኛ እንደሆነ አስብ። እንግዲህ የስንት ሰው ትዳር እንዴት እንትን እንደሚል አስብ። ከዛ ቤተሰቦቿ ሁሉ እንደዚህ የቆማጣ ዘር ናቸው አለች ማለት ነው። ግን አይደለም። ስለዚህ በጣም ነው የምትጨማምረው። በቃ ጨመረች። በቃ እንደዛ ከዛ በቮይስ ነው እንደውም ለጓደኛው እንትን ያለችለት ማለት ነውና ከዛ በቃ ጠሩት። አንዴ መኝታ ቤት፣ አንዴ ሳሎን፣ አንዴ መኝታ ቤት። ፈሩት። እንዴት ይንገሩት? ሁላ ገባ ነው ተዘጋጅቷል። እንዴት ይሁን? ከዛ ልነግር ነው ቅድሚያ ስለነገርኩት እቺ ልጅ በጣም እያስቸገረችኝ ነው። በቃ እንዴት ትለኛለች ስለምለው እሱም አውቋታል። በቃ ይሄ የቤተሰብ ዛሬ ይኖርባታል ምናምን ስላለ ትንሽ መንፈሳዊ ህይወት ስላለው ነው እንጂ ባለማዊ ስታስበው ኦሬዲ ይወስናል። የሚወስነውን ነገር ማለት ነው በዛን ሰዓት ገባክ። ከዚህ ወደ ሊያገባኩ ጓደኞቹ ሲሰሙ እነሱም አንቺን ይፈሩሻል፣ ይጠራጠሩ። በጣም እና ይሄን ያህል ርቀት ሄዳ ነበረ ልጅቷ። ከዛ እሱ እንትን አለ ነው ያለኝና እንትን አሰማኝ ቮይሱን ማለት ነው። ስሰማ በቃ በጣም እንትን እቃ ሰርቃኝ ነው ሄደችው። ምንም 1 ሳንቲም እሷን ይዤባት አልመጣው። እቃ ሰርቃኝ ነው ሄደችው። ሌባ ናት ምናምን በቃ እንጃ። ሰይጣን እንኳን እንደዚህ እንትን አይልም። እንደዚህ በዚህ ልክ እንኳን እንደዚህ ሰውን አይከስም እኔ ብዬ። ከዛ ሌባ ናት ምናምን ነገር ብላ ነው እንትን ያለችውና ከዛ ነው ያለኝና ግን እንዳትናደጅ አዳምጫለኝ። ከዛ ሳዳምጣ ምንም አላልኩም በቃ። ከዛ ትደውልልኝ የኔ ስልክ ስጧት አለ። በቃ አንተ ጋር ትደውል እኔ ጋር ትደውላለ ማለት ነው። ከዛ እሱ ጋር መደወል ጀመረች። ከሮብ ምን አለችው? በቮይስ ነው በቃ አቶ እንትና መቼም መገናኘት አይቀርም ተገናኘን። ይኸው እቺ ሚስት ተብዬው አትሆንም፣ ትቅርብክ እንዳታገባት ነው በቃ። እቺ ሚስት ተብዬዋ በቃ እንዲህ ናት። አይምሮ አንቺ ስትልሽ የነበረው እሱ ለልጅ አለው ምናምን። ስለዚህ በቃ አንቺና እሱ እንድትጋቡ አልፈለገም። የሁለታችሁ መጋባት የእሷን የሆነ ነገር ያበላሻል። እንደዛ ነው። ከዛ በቃ አትሆንህም ነው በቃ አትሆንህም። ለኔ እሱ አይሆንሽም አይደለ ስትለኝ ነበረው። አሁን ደግሞ ለእሷ አትሆንህም ነው የምትለው በቃ። ከዛ ሰማ እስከ ቅዳሜ ማታ ድረስ ስደውል ነበር ማለት ነው። ስደውልም ቮይስም ስትለሊት ማለት ነውና ልክ የተጋባን ጊዜ በቃ ቆመ ነገሩ። አቆመች መደወልም ምንም አቆመች በቃና በቁርባን የተጋባ ነው። ከዛ እንደውም እኔ ስሜን መምህር ግርማ ሲያስተምሩ ባቶይል ብለው ነበርና እንትን ቴሌግራሜ ላይ ባቶይል አልኩኝ። እግዚአብሔር ያሸነፈለት ሰው አልኩኝና በጣም እንትን አልኩኝ ማለት ነውና እኔ ብለው ባለቤትሽ አንቺን ያመነበት መንገድ ይገርማል። ማለት አንደኛ ነገር በመንገሬ ነው።
ባልነግረው ይሄን ጉዳይ ባያቅ ሊወስን ይችል ነበረ። ምክንያቱም እች ልጅን ታውቃታለሁ እንዲህ ያለችኝ ነው እንዲህ ነው ወይ ምናምን እያልኩት ነበረ። ገና ትውውቅም ላይ ስለነበረ እሱ ደግሞ ትክክለኛውን ነገር ነበር የሚነግረኝ። እሷ እንዲህ ነው የምትለኝ ስለው ኧረ አይደለም ምታዩ ምነግርሽና ምታዩ እውነት አንድ ነው፣ ግን እኔ ውሸት አልወድም ምናምን ነገር ይለኛል። ለኔ ቢዛ የምትለኝ እሱ እንደዚህ ነው እሱ እንደዚህ ነው ነው የምትለው። ለሱ ደግሞ እዚህ የምትልክላት ቮይስ ሌላ ነገር ነው። በቃ እኔን እንዴት አትሆንም በቃ በዚህ ልክ በመጥፎ ልክ ነው የነገረችው ማለት አይምሮክ የማይቀበለው ልክ ነው የነገረችው ማለት ነውና ከዛም በኋላ እሱ ራሱ በጣም አንዳንዴ ትዝ ትላለች አቶ እንትና ምናምን የምትለው ነገር ራሱ እየቀለድኩኝ እኔ እንትን እለዋለሁና በጣም ምን ያህል በጣም የምቀኝነት መንፈስ ምን ያህል ካለገባ እንዳትሄጂ ሞከረች እንደለጥሻት እንዳታገኝ ሞከረች አገባሽ አመለጥሻት ከዛ ደግሞ እንዳትወልጂ 6 ዓመት ከለከለች ማለት ነው። አታገቢም ነው ዋና ታርጌቷ አታገቢም ነው። ከዛም በኋላ ያለው እንግዲህ እሷ ታቋለች። አገባሽ በኋላ ደግሞ ቀጣዩ ሂደቱ እንደዛ ጋብቻ ላይ እኮ አንቺን እንድታገቢ ካልፈለገች ቀጣዩንም አትወልጂው ማለት ነው። ግን አሁን ስላለውበት ሁኔታ ሁሉ ታጣይ ማለት ኢንፎርሜሽን አላት ትጠይቃለች ይሉኛል ጓደኞቼ ነው። ትጠይቃለች እና በቃ እንዴ በእኔ አሁን ሳስባት እንዴ ይሄን በዚህ ምንም አይነት እኔ ራሱ በጣም አብረን እንትን ምንለው አብረን ምንበላው አብረን በዚህ ልክ እንዴት አልኩኝ በቃና እኔ ብዙ ጓደኞች አሉኝ እዛ እና በጣም ገርሟቸው ነበር ራሱ በዚህ ልክ ማለት ነው። ግን ወንድ ስታይል ናት። ብቻዋን ባል የለም ማለት ነው። ባል የለም ባሏን ፈታ ነው ልጅ እዛ ወልዳን የመጣችው እዛ ብቻዋን እንዴት ነው ብቻ ቢምን ታረጋለች ብቻዋን በቃ ያከራየች ትኖራለች ሰው ሀገር ያከራየች አሁን ነው እንደውም ስራ የጀመረችው በፊት ስራ የላትም ነበር። ስለዚህ ወይ ድርሽን ወስዳለች ወይ ደግሞ በቡዳ በልታሻለች። ይሄ ነገር መምህር ጋር ነገርሻቸው? ለመምህር ወቅቱ ስልክ ላይ እየደወለች እንትን ባለችበት ጊዜ ቀለበቱን ስናስባርክ ስልኩንም እሱ አስባረከው ማለት ነው። ከዛም በኋላ ነው ስልክ መደወል ራሱ የቆመው ከተባረከ በኋላ መምህር ስልኩን ለስማም ሲሉት በዛው በጥፊ ያላት ከዛ ቆመ በቃ። ቀለበታችሁን አስባረክ ነው። እግዚአብሔር ይመስገን ቢያንስ ፍቅራችሁን አቆይታችሁ እግዚአብሔር ይመስገን። እግዚአብሔር ይመስገን። ምንም በቃ በፍቅር ነው የምንኖረው። ይሄ የቅናትና የቡዳ መንፈስ ነው አሉ። በቃ የቅናት እና ቅናት አሁን ሰው ሲቀናብህ የቅናት መንፈስ ወደ አንተ ይመጣል። አንተ ስታስተምር ማለት ነው። ሰው ቅናተኛ ምቀኛ ሲሆንብህ የምቀኝነት መንፈስ ወደ አንተ ይመጣ ይላል። ያንን ነው እንትን ያሉት እሳቸው ነው። ሰው በክፋት ሲያይሽ ወደ አንተ እንደዛ ነው። አንቺን አይቶ ሰው ሲቀናማት ሀብት ንብረት ምናምን አለሽ ብሎ የሆነ ሰው ሲቀናብሽ ለምንድን ነው የኔ ወዳጅ ያስቀናችብኝ ብሎ መጥቶም ሲያፈሽ ያጠፋል። እና አንተ ደህንነት ይሻልሃል፣ ደህንነት ይሻል አንተ የምትገባሽ አይደለችም ማለች። ለምን በዚህ ልክ በቃ እኔ በጣም ያዘንኩት ግን ምን መሰለ በዚህ የስንት ሰው ትዳር ፈርሷል ነው ብዬ በዚህ ሰው እንደዚህ አምነው ሌሎችም እንደዚህ ሊኖሩ ይችላሉ ብዬ ነው ማስበው። የሰው ነገር እየተናገሩ እውነት ይመስላል፣ እውነት ነው የእውነት ውሸት ነው የሚሆነውና ለዛ ነው ልወቅላችሁ ልንገርላችሁ ማለት የምትለው ነገር አላት። ልወቅላችሁ አይደለም በቃ ይሄ ነው በቃ የሚነግራትን ነገር ታውቀዋለች፣ ትነግራለች በቃ ታውቃለች በቃ የማውቀትን። አሁን ሰዎች እንደዚህ ይጠሉሻል አይወድሽም ይላታል። ጆሮዋ ላይ እንደ አሾክሻኪ ነው በቃ ጆሮዋ ላይ ይጠሉሻል አይወድሽም። አሁን አይወድሽም ሲላት ሰውን ታኮርፋለች ታምነዋለች ማለት ነው እንደማይወዷት ነው። ከዛም በኋላ ሰውን ሰላም አለማለት እንትን ስትል ለምንድን ነው ምናምን ስላት አይወድሽም ይለኛል። እንዴለ ጸባይ ግልፍተኛ ናት ተናዳጅ
እና ደግሞ እንደ የዋህም በቃ የማይጨበጥ ባህሪ ያለ አይደለ? አንዴ የዋህ ያደርጋል፣ አንዴ ግልፍተኛ ያደርጋል፣ አንዴ እንትን ተለዋዋጭ ነገር ነው እና ብዙ ነገር እኔ ችዬ ነው የነበርኩት በዛ ነው ማለት ነው። ክርስቲያኖች እንዴት ነው ሰው ሀገር ያው ክርስትና ቆንጆ ነው። እዛ ሀገር ነው የምትለወጠው ከዚህ ሀገር ይልቅ እዛ ሀገር በጣም ክርስትና ህይወት በጣም እግዚአብሔር ቅርብ ነው በዛ ሀገር ላይ ማለት ነው። ምክንያቱም ያለክ አንድ እሱ ነው ያለክ እሱ ነው አንድና አንድ እሱ ነው በቃ ስትወጣም ስትገባ ትኩረት ስራና ብዙም አታወራ። እኔም ራሱ እዛ ሀገር ነው የተለወጥኩት እንጂ እዚህ ምንም አይነት የመንፈሳዊ ህይወት እንትን የለኝም። እዛ ሀገር ሲሄድ ነው በጣም መንፈሳዊ ህይወት እንትን ያለብኝ ማለት ነው ያወቅኩት። ይገርማል። እሺ ታዲያ እንዴት ነው ስንት አመት ነው ውጭ ሀገር? እዛ ሀገር ከዚህ በፊት 2 አመት አረብ ሀገር ቆይቼ ነበረ። መጀመሪያ ከአረብ ሀገር በፊት ወደ ሳውዲ ሄጄ ነበረ። ሳውዲ ሀገር የሄድኩት በሆነ ኤርትራዊ ነው 14 አመት እዛ ሀገር ይኖራል ተብሎ እንደዚህ በስደት ነው የሄድኩት ነበረ። ዝም ብሎ አይደል ዝም ብለ በእግር የምትሄደው ከአዲስ አበባ ናዝሬት፣ ደብረ ዘይት እንትን ሀረር ምናምን እያልክ የምትሄደው እንደዛ ነውና ከ7 ወንዶች ጋር ነውና ከ3 ሴቶች ጋር ነው ሄድ ነውና ብር ወስጄ ነው ሄድኩት ሰው እንትን ብሎኝ ማለት ነው። ከዛ ከሄድኩኝ በኋላ ሰውየው እኔ በዛን ሰዓት ምንም አላቅም ነበርና ሰውየው ከሌሎቹ በቃ ትልቅ ሰውዬ ነው ከሌሎቹ በጣም እኔ ላይ ትኩረት አደረገ ማለት ነውና እንዳትነኳት ምንም ነገር እንትን እንዳትሉ ምናምን እያለ ማለት ነው። ከዛ እኔ ምንም እንትን አላልኩም። ጠጪ ይለኛል። ሀረር ላይ ስንደርስ አልጠጣም እለዋለሁ በቃ እንትን። ከዛ እሱም እኔ ደግሞ የሚገርም ነገር እሰራልሻለሁ የሚል በጣም ይከታተለኛል። ይሄም እሰራልሻለሁ አለኝ። እሱም ራሱ ማለት ነው በቃ ሴትልሽ ብዙ ነገር ትከለኪው እንደዚህ አይነት ነገር እኔ አልፈልግም ምናምን ብየው ነበርና ከዛ እሱ የሚፈልገውን ፍላጎት እኔ ደግሞ አላማው መውጣት ስለሆነ ለእንደዚህ አይነት ነገር ስንት ነገር አለ በሽታ አለ ምናምን ነገር የመን ከደረስኩኝ በኋላ ከዛም በኋላ እንትና ብሬንም ወስዶ ጥሎኝ ሄደ ማለት ነው ለየመን ደላላ አረብ ነው የመኑ። ከዛ የመኑ አንቺ አላህ ይወድሻል፣ አንቺ አላህ ይወድሻል፣ በጣም አላህ ይወድሻል እንኳን ጥሎሽ ሄደ ምናምን ያለክስ ነበር። ከዛ እሱኮ በጣም ሰው የሚሸጥ ነው ለአረቦች ብር ተቀብሎ በቃ ይሸጣል ሰው የሚሸጥ እኮ ነው አንቺ አላህ እንኳን አወጣሽ እንኳን ጥሎሽ ሄደ አለኝ። ከዛ እሱ ጋር 2 ወር ቆየው ማለት ነው አረቡ ጋር ማለት ነው። ከዛ 2 ወር ቆይቼ በቃ ሳለክስ እኔ ሀገር አላቅም ምናምን ብሬን ይዟል 5 ሳንቲም የለኝ እኔ ልክሻለሁ አይዞሽ አለኝ። ከዛ እንደገና ከ9 ወንድ ጋር ላከኝ ማለት ነው ወደሰ ከዛ ከ9 ወንድ ጋር እንግዲህ አስበው ከ9 ወንድ ጋር ሲልከኝ ከዛም በኋላ እየሄድን እያለ እንትን ይሄ ዲዛን የሚባል ሀገር ላይ ደረስን ማለት ነው። ቀን ትተኛለህ ማታ ቀን ትሄዳለህ ማታ እንትን ትላለህ። የጾም አካባቢ ነበርና ከዛ መጨረሻ ላይ የሆነ አንድ የአጠየ ደብረ ብርሃን ልጅ ነው በቃ ይሄን ታሪክ ሰምቶ በጣም እንትን አለ አዘነ። በቃ እሱ ጥሎሽ ሄዶማ እኔ ጥዬሽ አልሄድም ብንያያዝም አብረን እንያያዛለን እኔ እናትም እህትም አለኝ ምናምን እኔ ነኝ ሴት እንግዲህ። ከዛ 8ቱ ጥሎት ሄዱ። ከዛ ተራራ እንዳይመስልክ በቃ እንደሚቧጠጥ ተራራ ነው። ያንን ተራራ እንወጣለን እንወርዳለን በቃ እየጸለይኩኝ መቤቴ ምንም ነገር እንዳታስነኪኝ እንደው በደና ካገሬ ወጥቼ ምናምን ነገር እያልኩኝ ያንን ወተን ከዛ አይዞሽ አሁን ፖሊሶች እዛ ሹርጣ የሚባሉት ደግሞ አንድ ሴት ካገኙ ርዝቅ ተገኘ ብለው ይጠራራሉ ምናምን ነገር አለኝ። ከዛ በጣም ፈራውኝ በቃ ወይኔ እኔ በጥይት ቢገሉኝ ይሻለኛል እንደዚህ ከመሆንና ያበላሻሉ ምናምን አለኝ። ከዛ እንደዚህ እየሄድን አበያ ለብሰ ነው ጥቁሩ እንደዚህ አበያ ለብሰ ነው የምትሄደው። ከዛ ልክ አንዱ ፖሊስ መጣ ማለት ነው እንትን ላይ ድንበር ላይ ስንደርስ መጣና
ከዛም በኋላ አልለይሽም ብሎ ቃል ገብቶልኛል። ልጁ ማለት ልብሴን እቃዬን ይዞ ነው በቃ ሲርበኝ ምናምን እንትን እያለ ውሃ እየሰጠኝ ምናምን በቃ የሆነ በቃ ዝግ ያለው ራሱ። ከዛ እነዛ ሄደዋል ጥለውት ሄደው ከዛ እንደዚህ ግልጣ ማፊሽ ሙሽክላ ምናምን ምንም ችግር የለም ማለት ማፊሽ ሙሽክላ 10 ይሆናሉ። ማፊሽ ሙሽክላ ነገር አለ። ምን ማለት ነው? ምንም ችግር የለም ማለት ነው። ገባ እና እሱን ወደዛ ብላ እንትን ሊሉ ፈልገው ነው። ከዛ ምንሽ ነው ከዛ መጀመሪያ ነግሮኝ ነበረ እህትና ወንድም እንደሆነን እነግራቸዋለን። ሳራ አሊ በይ እኔ ደግሞ ሀሰን ላለው ምናምን እያለኝ ድንገት ከገጠመን ምናምን እያለኝ የነገረኝ ጥሩ ልጅ ነው። የክፍለ ሀገር ልጅ በመሆኑ ነው እሱ ራሱ እና ያኛውም ጥሎኝ እንደሄደ ስላወቀ በጣም አዝኖልኝ ነው። ያው እግዚአብሔር ይልክልኝና እንደዛ ከዛም በኋላ እሱን ገፈተሩት ማለት በሰደፍ ሲገፈትሩት ከዛ እኔ ጮኩኝ በቃ እሱም እኔ አልሄድም አለ። ሂድ እኔ ልወስዱኝ ሲሉ ማለት ነው አልሄድም አልኳቸው። ከዛም በኋላ ከዛ ጮኩኝና እንደ እብድ ሆንኩኝ በቃ እንደ እብድ በቃ እኔ ልጆቼን ጥዬ ነው የመጣሁት ከየትም አልሄድም በቃ ባሌ ሞቷል ምናምን ብዬ ከዛ ምንድነው የምትለው ምናምን ሲሉት እሱ በአረብኛ ነገረችው። አዎ አረብኛ እሱ ይመላለሳል እንደዚህ በእንትን ከዛ ምንድነው የምትለው በቃ ተንደባለልኩኝ ጮኩኝ በቃ መጨረሻ እዛ ድረስ ደርሼ ብሬን ማጥቼ እንደገና ምናምን ከዛ ያላሉ ማለት ነው ሂዷል። ከዛ ሄጄ ገብቼ ስራ አስገብቶኝ ምናምን ነገር ሱቅ ተልኬ ተመልሼ አልጠረስም ገብቼ እንትን የለኝም አይቃማ የለኝም ተጠርዤ መጣሁ። በጣም ረጅም አመት በቃ ቤት ኢትዮጵያ መጥቼ ቆየው መጣሁኝ። ከዛ በምን ለዩሽ? እንደ ለዩ አካሄድን ያውቃሉ እንደገና ይገልጡሃል ያውቃሉ እንደዚህ ያውቃሉ እንደዚህ የራሳቸውንና እንትን ያውቃሉ። እንደገና ወረቀት ይጠይቁሃል። ወረቀት የለኝም እኔ በወቅቱ ገና ነኝ በስደት ነው የሄድኩት። ከዛ እግዚአብሔር ይመስገን ይሄንን ፈተና አወጣኝ ተመለስኩኝ መጣሁ። እንደገና ፕሮሰስ ወደ ቤሩት ሀገር ተጀመረልኝ። ከዛ አንድ ባልና ሚስት ቤት አንድ ልጅ የወለዱ ቤት ገባው። ልጅቷ ኦቲዝም ናት። የ6 አመት ልጅ ናት። በጣም አስቸጋሪ ናት ማለት እንትን ትላለች ትናጫለች ትናከሳለች። ይሄን ጸጉሩን ከያዘች በቃ አትለቀውም። ይሄ ነጭ የለም እዚህ ጋር ብታይ እዚህ ጋር ትናከሳለች። ጩኸቷ ደግሞ ው ሜል ጩኸት ነው የምትጮህ። ከዛ በተፈጥሮ ነውና እናቷን ስታይ በጣም ነው የምትጮህ። ከኔ ይልቅ እናቷን ስታይ በጣም የመጮህ እንትን አላት። መንፈስ ይተያያሉ መሰለኛ እና አባቷ ይሻላል። ከዛም በኋላ ወይኔ ያልኩኝ በቃ እንዴት ነው መሰራው አልኩኝና እንትና ዳንኤል መምህር አገልጋይ ከሱ ጋር በደም እደዋወል ነበር በዛን ጊዜ ዳኒ እደዋወል ነበር። እንደዛ አይነት ቤት እኮ ገባውኝ ወይኔ ምን ይሻለኛል ምናምን ስለው ቅባ ቅዱስ ተቀቢ ምናምን ነገር አለኝ። ከዛ እሺ አልኩኝና የዛን ጊዜ ብዙም ሙቀት የለኝም መንፈሳዊ ያው የመምህርን በከታተልም ብዙም እንትን የለኝም። ከዛ ቅባ ቅዱስ ምናምን ነገር የኢትዮጵያ እንትን አልኩኝና የተቀባው ልጅቷን መቅረብ ጀመርኩኝ ማለት ነው። ከዛ አትጠጋኝ ቅባ ቅዱስ ስገባ አትጠጋኝ አትነጭኝም ምንም አትለኝም አትነክሰኝም እኔ ላይም አትጮም ልጅቷ። ከዛ በቃ እኔና እሷ መኝታ ግን እንቅልፍ የላትም እስከ 8 ሰዓት አትተኛ ዝም ብላ ትጮዋለች። ከ8 ሰዓት በኋላ ነው የምትተኛው አትተኛም በቃ ዝም ብላ ነው የምትጮው። ከዛ እናቷን አታይም በቃ ልክ ስትጮባት በሩን ዝጊ ቶሎ በይ ዝጊ ትለኛለች። ከዛ እንትን አልኩኝ ማለት ነው የሆነ መፍትሄ ለማምጣት ሞክርሽ ምን ይችላል መጸለይ እየጸለይኩላት ነበርና መጸሎት ጀመርኩኝ። ቅባ ቅዱስ መቁጠሪያ ምናምን ነገር እንትን እላት ነበረ ጭንቅላቷ ያው ከጭንቅላቷ ጋር ነው መንፈሱ የተያያዘው ምናምን ብዬ ጭንቅላቷን እንትን እየመታዋት እጇ ምናምን እንደዚህ ነው እጇ ጥፍ ያለ ጭንቅላቷ እንደዚህ አትቀመጥም እንደዚህ ብላ አትቀመጥም ተደግፋ ምናምን ነበርና ይሄ
ዶክተር አላት የራሷ ዶክተር ይመጡና እንደዚህ ያረጉታል። ብር ይከፈላቸዋል። እግሯ እንዲህ ያረጉታል። በቃ ይሄ እንዴት ነው ግጥም የሚያረጉ ነገር ያረጉታል። ከዛም በኋላ ብር የፕራክቲስ ነው የሚሉት አይደል? ኤክሰርሳይዝ ነው ፕራክቲስ እንደዚህ ይሉታል። እንደዚህ ያደርጉትና ይሄዳሉ። ከዛ እኔ እንደዚህ ምንም የሚጠቅማት ነገር የለም። ከዛ ልጅቷ እየተሻሻለች መጣች ማለት ነው። እኔ መንከስ ተወች፣ መንጨት ተወች። ምግብ ስታቀርብላት እንደዚህ ታረገው ነበር። አሁን እጇ መዘርጋት ጀመረ። እግሯም እንትን ደህና ሆነ። እንደዚህ ትንሽ እንደዚህ አሁን በትራስ እንትን የምትደጋገፈው ራሷ ደግፍ ምናምን ማለት ጀመረች። ከዛ የሆነ ፎቅ አለ የኔ መኝታ ቤት እንደዚህ ወደ ላይ ነው አንደኛው። ከዛ ቀስ ብዬ ይዣት እወጣለሁ ወደ ላይ ማለት ነው። ሴትዮዋ ካሜራማን ናትና የለች ቤት አትውልም፣ ባልየውም አይሉም። እኔ እና እሷ ነው የምንውለው። ከዛ ምግቧን አበላትና ምናምን ትንላታለሁ እዛው ላይ ነው። 6 አመት ሆነ። ቆንጆዬ ልጅ ናት። ግን የመጀመሪያ ልጃቸው ስለሆነች በቃ እንትን በጣም ያዝናሉ። ሁለተኛ ልጅ ለመውለድ እንትን ይላል። አዎ ለልጁ ተጽዕኖ አለው ምናምን ትላለች እና ሚስትየዋ። ከዛ እሱን እንትን አልኳት። ደህና እየሆነች መጣች ማለት ነው። እና አንድ ጊዜ ሙሉ ሰውነቷን ቅባ ቅዱስ ቀባውት። ቀብቸው ትገማለች ብለው አጠቧት። አጠቧት እና ሳቄ መጣ የመጨረሻ። ከዛ እየዳነች እንዴት ነው ግን እሷ ላይ ማትነክሳት እሷ ላይ እንትን ማትለው? በፊት ትናከስ ነበር ምንድነው የሚለው ነገር እንትን አላቸው። በቃ ታውቃለህ አሁን ልጃችን ዳነች ጥሩ ሆነች ማለት ሲገባቸው እንዴት ነው ምን እያረገቻት ነው እሷን እንትን ያለችው ምናምን። ከዛ ካሜራ ገጠሙ ማለት ነው። ካሜራ ሲገጥሙ አልሰራም ይወጣው ማለት ነው። ከገጠሙ ራሴ መከላከልም አልችልም ማለት ነው። እና ልጅቷ አንደበቷም ራሷ አያወራም፣ ግን ጭንቅላቷን በመቁጠሪያ ስለሚመታት እንዲህ ትለኛለች ትለኝ ነበር። እንደገና ደግሞ እጄን እንደዚህ ታረግና አጨብጨቢ ምናምን በቃ በሳይም አሁን በቆይላት እንትን ማለት በቃ እንትን ነበራት። ከዛ እንደዛ እንትን አልኩኝ። ከዛ ወጣው ማለት ነው። ከዛም በኋላ ወደዚህ መጣ ወደ ሌላ ሀገር ወደዚህ አሁን ከዛ ቀጥታ ወደ ኢትዮጵያ ነው የመጣሽው? ማለት በቃ 2 አመት ሰርቼ ወጣ ወደ ኢትዮጵያ። ከዛ እዚህ ደግሞ አሮጊት ቤት ገጠመኝ ማለት ነው። እዚህ አሁን ያለው ወደ ኢሮፕ። ኦኬ ከዛ ወጥተሽ ወደ ኢሮፕ ሄድሽ? እዛም ደግሞ አሮጊት ቤት ማለት በቃ ልትሞት የደረሰች ሚንከባከባት የሌለ ደረሰኝ ማለት ነው። አሁን ሳስበው እኔ ቤተሰብ ቢሆንስ ማለት ምግብ አይሰጧትም ምን አይሏትም። በቃ የእንጀራ ልጅ ነው እንትን ያለው። ከዛ እሷን በቃ ይሄ የውሃ እንትን መተኛል አይደለ ለሰውነታቸው እንደሚመች ተደርጎ የሚሰራ የውሃው እሱ ላይ ተኝታ ሰው ፕላስቲኩ ማለት ነው ከመቆየቱ የተነሳ እንትን ጀርባዋ ሊፈነዳ እንትን ብሏል። ይሄ ብዙ ስተኛ እንደዚህ ታጥፎ የሚቀራል አይደለ እግሯም እንደዛ ይሄም እንደዛና ይሄ ተሰንጥቆ ትጮሃለች። ለሊት አተኛም ከቤቱ ሽታው ተወኝ መጨረሻ በቃ። ከዛ የእንጀራ ልጅ ስለሆነች ነው የእንጀራ እናት ስለሆነች እንጂ ቤተሰብ አይደለችም። እና ልጅ የላትም እናት ሴትዮዋ እናት እንደዚህ በውጭ የሚሰራ ሰው ነው የሚንከባከባት። ቋሚ ሰራተኛ የላትም። እና አንዴ ካክ የሚባል ደረቅ ብስኩት አለ አይደል እሱ ነው የሚሰጧት። ከዛ ያንን በዲቶል ምናምን ጸዳ አርጌ ለ2 ቀን ምሳ ምግብ ያስጠላኝ በቃ ሽታው የሆነ ሽታ አለ። ከዛ እሱን አጸዳድቼ ብዬ ምናምን ከዛ ለሰውየው ሌላ ምሰራለች እኔ ለሷ ብቻ ነው በቃ። ከዛ በዚህ ብር አልሰራም ብዬ ብር አስጨመርኩኝ ማለት ነው። ከተንከባከብኳት እንትን እላለሁ። ከዛ ገላዋ ማጠብ ጀመርኩኝ ምናምን። እግሯ መሄድ አይችልም ከብዙ አመት ከመኝታ የተነሳ ማለት ነው። ከዛ እጇን እንደዚህ ይዤ ልክ ህፃን ልጅ እንዴት ነው ታለማንብድ እንደምትለው ማለት ነው
ሶፋ ላይ ከዛ ሁለት እጇን እንደዚህ እየጎተትኩኝ ፀሐይ ያሞኩኝ እግሯን እጇን እንደዚህ ቃ እያለ ቀጥ እያለ መምጣት ጀመረ። እግሯም ዳነ በቃ። ከዛ ቁጭ ብላ ምናምን እንደዚህ መብላት ታወራለች። ከዛ እንደዚህ ቁጭ ብላ መብላት ጀመረች። ከዛ ዳይፐር ምናምን ነበር የምታረገው። ቀጥ ብላ መሄድ ጀመረች። በቃ እግዚአብሔር ታመሰግንሻለች በጣም በቃ እኔ አንቺ ነሽ መቀብሪኝ ምናምን የምትለውና በቃ አንቺ ነሽ መቀብሪኝ፣ እኔ ማንም የለኝም፣ እኔ አንቺ ነሽ ቀጥ ብላ ምናምን በቃ መሄድ ምናምን በቃ ይሄ ዳይፐር ተወች ራሷን እንትን ማለት በቃ እግዚአብሔር አልኩኝ። በቃ እሷ ምንም አይነት መድኃኒት አትጠቀምም። የሆነ እንደዚህ አይነት ነገር ሲያዩ ሃይማኖትሽን ሀገርሽን አለበት ጠይቃ ይሞክሩ። እሷ ማን ይጠይቃታል? እሷ ቤተሰብ እኮ የላትም የእንጀራና ስለሆነች እኔማ ያው ኢትዮጵያዊ እንደሆንኩኝ ያውቃሉ። እና በጣም ደስ አላቸው። በቃ ደስ አላቸው። ምግብ መብላት ቤት እሷ ጋር በቃ ማን ይመጣል? የሱ ልጆች ምናምን ናቸው የሚመጡት። ከዛም በኋላ ደስ አላቸው። በቃ አለቀሰች እሷ ራሱ በቃ እንደዚህ መሆኗ መነሳቷ ምናምን ግን ያገለዋታል። ለምን እንደሚያገለዋት ነኝ እንጂ አሁን እኔ እሷ ጋር ሆኜ ሰውየው ጋር መምጣት አልችልም። በቃ እሷ ጋር ነው የተባልኩት፣ እሷ ጋር ነው በቃ። ከዛ ምግብ አበላታለሁ። ስራ ቀለለልኝ። በቃ ምንም አልሰራም። እሷን ከጨራረስኩ በኋላ እሷ አሁን ራሷን ችላ ሽንት ቤት ምንም ትሄዳለች አለ። ጸጉሯን እሰራታለሁ፣ ፀሐይ አሞቃታለሁ ምናምን ነገር እና በቃ የ80 አመቷ በቃ እንትን ምንም መድኃኒት እሱ ግን አሁን ብዙ መድኃኒት ይጠቀማል ሰውየው ራሱ። እሷ ራስ ምታት ያማት ምን አይላት ምግብ አትበላም ነበር። አሁን ምግብ በላች በቃ። ከዛ ደህና ሆነች እየተነሳች ምናምን እንትን ትላለች። ከዛ በጣም ይገርማቸዋል። በቃ እናንተ ኢትዮጵያኖች እንደምን ይላሉ በቃ። ከዛ ያዩ እንዴ እሷ እኮ ቆማ ሄደች እንዴ እንደዚህ አንዷን አሮጊት ከታመመችበት ከሞተችበት አስነስታት እንደዚህ አስተምራት ምን ብላ ከዛ እምነትሽ ምንድነው? ኦርቶዶክስ። ስለዚህ ኢትዮጵያዊ ነሽ ማለት ነው። መጀመሪያ ሌላ ነበር ያለች። ኢትዮጵያን የማይወዱ አረቦች ናቸው። አንዳንድ አረቦች ኢትዮጵያን አይወዱ እና ኢትዮጵያዊ ነኝ ኦርቶዶክስ ነኝ ስትላት ኢትዮጵያዊ ነሽ ማለት ነው አለቻት። አዎ። ከዛ እምነትሽን ፈልገዋለሁ አንቺ ስትነኪኝ ምን ስትይ ሰውነቴ ይነዝረኛል። እንደገና ደግሞ የሆነ ደስ የሚል ስሜት ነው የሚሰማኝ እና እባክሽን እምነትሽን ንገሪኝ። እምነቴ ኦርቶዶክስ ነው አለቻት። ያንቺ እምነት እቀበላለሁ ብላ ኦርቶዶክስ ሆና በወሯ ሞተች ሴትዮ። እሷ በጣም በቃ ደስ ይላታል። የእሷ እምነት ሌላ እምነት ነው፣ የሆነ ማላውቀው እምነት ነው ያላትና እስልምና ነው ግን ሌላ እምነት ነው። እንደ እስልምና ሆኖ ዝም ብሎ ነው ሌላ እምነት ነው። ከዛ በቃ በጣም የሴትዮዋን ለውጥ ሳይ ወይ እግዚአብሔር አምላክ በየለቱ በቃ እድገቷንና ለውጧን ሳይ እግዚአብሔርን አመሰግን ነበር በዛን ወቅት ማለት ነውና ደግሞ ከዛን ወጥቼ ደግሞ ሌላ ቤት ገባው ማለት ነው። በተቃራኒው በቃ ከሰውየው ጋር ምንም እንትን ደሞዝ ምናምን ስላላለኝ ወጣኝ። እንደገና ደግሞ እሁድም መውጣት እንትን ማለት አልቻልኩም። ቤተክርስቲያንም ምንም ሶም ብቻ እንትን ማለት ነው። ከዛ ወጣኝ። እዛ ደግሞ አንድ ቤት ገብቼ በተቃራኒ ሆነች። ጾም ማትወድ ጾማለሁ ስትላት የምትናደድ ቀሚስ ስትለብስ ማትወድ ጾም አትወድም። ጾማለሁ ስላት ትናደዳለች። ለምንድን ነው እንድጾም ማትፈልጊው ስላት ስራ መስራት አትችይም ትለኛለች። እንደ እየሰራውልሽ አይደል እንዴ እላታለሁ። ከዛ ማታ ልጸልይ ስል መኝታችን አንድ አይነት ሆነ ማለት ነው። ሴትዮዋ ቤት ልጇ ናት ከሴትዮዋ ጋር አብራኝ ያደረገችኝ ማለት ነው። የሴትዮዋ መኝታና የኔ መኝታ አንድ ነው። ሻማ ሳበራ ታጠፋዋለች። ስጸልይ ጀመራት እንግዲህ ትለኛለች። ጀመራት እንግዲህ 2 ሰዓት ሙሉ ልትቆም ትላለች። በቃ እሷ በጣም በቃ አሁን ቤተክርስቲያን እንሄድ ትለኛለች አይደል? የራሳቸው ቤተክርስቲያን እንሄዳለን። ቀሚስ ለብስ ስታይ በቃ ትናደዳለች። ቀሚስ ለምን ትለብሻለች ትለኛለች። ከዛ እሺልና ዝም እላለሁ። ከዛ የራሴን ጸሎት መጽሐፍ ሳረግ ለምን ይሄንን ትለኛለች።
አሁን እነሱ ምንድነው የሚፈልጉት? ቦይፍሬንድ አለኝ ምናምን ስትላቸው ዋው በጣም ጎበዝ፣ አሁን ሰኞ ስትመጭ እንዴት ነው እንዴት አሳለፍሽ ምናምን እንዴት ነበረ ምናምን ይሄንን ነው የሚፈልጉት። ቤተክርስቲያን ስትላቸው አንቺ ደግሞ ዝም ብለሽ እዛ ለምን በቃ ዋው ነው የሚሉክ በቃ። እና ከስራ ሰዓት አሁን ቅዳሜ መውጣ ከሆነ ቦይፍሬንድ አለኝ ምናምን ብላቸው ቅዳሜ መውጣ ከሆነ ቀድሞ ሊያስወጡኝሉ ይችላሉ። ገባ አይደል? ያስወጡኛል። አሁን ጓደኛ ያለች እሷ አቃ ቦይፍሬንድ አለኝ ምናምን ጓደኛሽ ቦይፍሬንድ አለ በቃ ቶሎ ትወጣለች። ከዛ ዋው ምናምን ብለው ወሬ ያዳንቃሉ። እኔ ምንም አይጠይቁኝም። በቃ እሷ ቸርች በቃ ምናምን ነገር ይላሉ። እና እንደዚህ አይነት ነገር እንትን አላቸው። በቃ ወሬ ይወዳሉ። በቃ አንቺ እስቲ ጓደኛ ምናምን የለኝ ምናምን ኧረ ጭንቅላትሽ ግን ይሰራል፣ ጭንቅላትሽ ግን ትክክል ነው፣ ጤነኛ ሐኪም ቤት መሄድ አለብሽ ምናምን ነገር ነው የሚሉት። በቃ እንደዛ እንትን ነው የሚለው የሚመስላቸው፣ ሞልቶ የሚፈስ ነገር ነው የሚመስላቸው መሰለኝ። ከዛ ምንም ችግር የለም ምናምን ነገር በቃ አንቺ በቃ አይ ትክክል ጤነኛ አትመስኝ ምናምን ነገር ነው የሚሉት። እና በጣም እንትን ይላሉ። እንግዲህ ይሄ ውጭ ሀገር ላይ የገጠመሽ ነው። ትዳር በኋላ ከባለቤትሽ ጋር እንዴት ናችሁ? ደስ ይላል? አዎ ደስ ይላል፣ እግዚአብሔር ይመስገን። መልካም ባል ነው ማለት ሁሉን ነገር ይረዳል ማለት። አንዳንድ ነገር ተጽዕኖ ቢኖር ለምን አትወልድም የሚል ጥያቄ ይመጣል። ግን እሱ እግዚአብሔር ከሰጠ ሰጠ ነው፣ የሚያስፈልገንን ያውቃል የሚለው። እኔም እንደዛ ነው፣ ብዙም አይጫነኝም። በቃ ከሰጠን ሰጠ ነው፣ ካልሰጠን አልሰጠንም ነው። ግን ይሰጥሻል እግዚአብሔር። ልጅ የቤት ድምቀት የቤት ውበት ቢሆንም እሱ በፈቀደበት ቀን የሚሆነው አይደል? ለአብርሃም ለሌሎቹ ለቅዱሳን አባቶቻችንም ልጅ አዘግይተው ነው የሰጣቸው። እጅግ በጣም የሚወዱት ልጅ ያላቸው አይደል? ስለዚህ መቼ እንደሚሰጥ አይታወቅም። ተጸልየን መስከረ ያለባችሁ። ግን ሴትዮዋ እሰራልሻለሁ ያለችው ነገር ሰርቶብሻል ብለሽ ታስቢያለሽ? አዎ ትናንትና ግን የሆነ ጭንቅላት ላይ ክሊክ አድርጎብኛል። አላቅም ትናንት ያንን ላይቭ መስማቴ የሆነ በቃ እንትን አለኝ። አላቅም ኩዳዴ 4 ልጅቷ እንደዚህ አይነት ፊል አለብኝ ማለት ቀድሞ የማወቅ ምናምን የምትለው ትዝ አለችኝ እሷ። ምክንያቱም በእኔ ላይ ያደረገችው እዚህ ድረስ ሰራልሻለሁ ያለችኝ ነገር እንደገና ያ ሰውዬ ሰራልሻለሁ ብሎ ባዶ ላይ ያስቀርቶኛል። እንግዲህ ይሄ ሁኔታ እግዚአብሔር ነው የሚያውቀው። እንግዲህ ኪዳነ ምሕረት እሷ አሁን ይሄ መንፈስ ማሸነፍ እንደምትችይ ተስፋ አለኝ። ለምሳሌ አንዴ ለቅተሽበታል። ሁለተኛ ነገር ደግሞ ምንድነው ምክንያቱ ብለሽ አትጠይቂም እራስሽ። እንዲህ እሰራልሻለሁ ያሉኝ ሰዎች አሉ፣ አታገቢያትም ብላ ይዛተችብኛለች። ስለዚህ የዚህ የሆነ ብለሽ ተጠራጥረሽ እሱ ላይ ትኩረት ስታደርጊ መፍትሄው እዛ ላይ ይሆናል። ይገርማል በጣም እንግዲህ እግዚአብሔር ልጅ በልጅ ያርግሽ። አሜን አሜን አሜን። ህልሞችሽ መልካም ህልሞች ይሁኑ። ባለቤትሽም ደግሞ ልጅ እንደምታቀፍ ተስፋ አደርጋለሁ። ግን ትጋት ያስፈልጋል። ለምን እሷ ሰይጣን ካንቺ እግዚአብሔር አይበልጥም። እሱ ጋር ካሉት እኛ ጋር ያለው ይበልጣል። ስለዚህ የእግዚአብሔር ጊዜ እየጠበቅሽ ግን ደግሞ እናንተም ሱባኤ ጸልዩ። አገዝ ያለብኝ ነገር አገዛችሁ። እሺ በጣም የሚገርም ነገር ነው። በጣም ማመሰግናለሁ። በዚህ አጋጣሚ ቤተሰቦች ሰሞኑን አንድ አባት መጥቶ ይሄ እሷ ያለችውን ኩዳዴ 4 ብዬ ለቀኩትን ላይቭ ላይ ያለውን ማለት ነው እታችን የመጪውን ማየት ይችላለሁ። ሰው ሊሞት ሲል ወይ የሆነ ነገር ሊሆን ሲል ቀድሜ ያውቃለሁ የተናገረችው ብዙ ሰው ነው የቀሰቀሰችው። እና አንድ አባት ደውሎ አረ መምህር ባለቤቴም እኔም ግራ ገብቶናል አለኝ። ምንድን ነው ስለው ልጄ የ8 ዓመት ልጅ ነው ምናምን ነች እና ቀድማ ታውቃለች ሁሉ ነገር፣ በጣም ብዙ ነገር ታውቃለች። እንዴት ስለው አንድ ቀን ቀድማ እኔ ላወራ ልናገር ያሰብኩትን ቀድማ ተናገረች። እንደዚህ ልትል ፈልገህ ነው አለችኝ። ያልኩ መስሏታል አለ። እንዴ ሳልለው እንዴት አወቅሽው ብዬ ጠየኳታል። አንድ በሉ በጣም ግራ ገብቶት እንዴ ተናግሬው ያለው ሊባፌ ስኪል ድረስ። ሁለተኛ ነገር ደግሞ እንግዳ እንደሚመጣ ተናገረች። እንግዳ መጣ። ነግራችኋት ነበር ሰምተሽ ነበር ሲሏት እኔ አልሰማሁም። ሊመጡ ሲሉ አውቄ ነው ውስጤ አይምሮዬ ነገረኝ ነው የምትለው ልጅቷ። አይምሮዬ ነገረኝ ነው የምትለው እና በውስጥ በኩል የሚያወራት ነገር እንዳለ ነው የምትናገረው። ከዛ መጨረሻ ላይ ለሚስቱ ሲነግራት ግን እባክህ ዝም ብለህ ነው ቀድማ። አሁን ለምሳሌ
ከስራ ልመጣ ስል ቀድማ ልጅቷ ታውቃለች አለኝ። ከስራ አባትየው ሊመጣ ሲል ልጅቷ ቀድማ ታውቃለች። ከጨዋታው ትመጣለች። ተጣጥባ ምን ብላ ቁጭ ብላ ደብተር ይዛ የቤት ስራ እየሰራች እያጠናች ነው የምትጠብቀው። እያጠናች ነው ብሎ እንዲያስብ ነው እና እንዳይገርፋት ነው አጥኚ ስለሚላት ማለት ነው። እና ግን አባዬ እየመጣ ነው ምናምን ብላ መታ ትጥብጥብ ብላ መታ ቁጭ ስትል አባትየው ይመጣል። እየመጣሁ ነው ብለሃት ነው እንዴ? በምን አልደው ሁላ ስልክ የላት። እንዴት ነው ነገር የማውቀው? በጣም ገርሞታል አባትየው እና ተጨናነቁ። ሚስትየዋ ግን ምንድን ነው የምትለው? አይ ምናልባት በግምት ሊሆን ይችላል፣ የምትመጣበትን ሰዓት አውቃ ሊሆን ይችላል ብለው ዝም አሉ። ቢሮ ሆኖ ደወለ። ቢሮ ሆኖ ሚስቱ ጋር ደወለና የልጄ ነገር በጣም እያሳሰበኝ ነው። ምክንያቱም በጣም የሚገርምሽ ነገር በአይምሮ ትመጣብኛለች፣ በአይነ ህሊና ትመጣብኛለች። የምታወራው ነገር በሙሉ አስደንግጦኛል። ላወራ ያሰብኩትን ግን ያላወራሁትን ቃላት ተናግራው አስደንግጣኛለች እና ምን ይሻላል ይላታል። እሺ ምን እንፈትናት አለችው። በቃ አሁን እኔ ልመጣ ነው፣ አሁን ያለ ሰዓቴ ነው የምመጣው አላት። የሚመጣው 11 ሰዓት ነበር። እሱ ግን እመጣለሁ ብሎ እየተናገረ ያለው 7 ሰዓት 8 ሰዓት አካባቢ ነው እና በዛ ቀን ደግሞ ቅዳሜ ነበረ። አጥኚ ፈተናው ደርሷል። አጥኚ ብሏታል። ይኸው እየመጣሁ ነው፣ ከቢሮ እየወጣሁ ነው ብሎ ስልኩን እያናገራት በቃ ማለት ቅጽበታዊ እኮ ነው እያናገራት ማ እያለች እየሮጠች ገባች። አቤት የኔ እናት የኔ ፍቅር ምን ሆነሽ አለቻት። ዳድ የሚመጣበት ሰዓት ደረሰ፣ ልተጣጠፍ ትጥብጥብ ብዬ ልቀመጥ፣ በኋላ ደግሞ ሲመጣ እንዳይቆጣኝ እንደዚህ ብላ ስትናገር በጆሮ ሰማ። ደነገጠ። ከዛ ሲመጣ ወደ ቤት ሲገባ እያለቀሰች ነው ሚስት። ምን ሆነሽ አላት። ደንግጬ አንተ ጋር እያወራሁኝ እንዴት ነው እቺ ልጅ ከውጭ እየበነነች እየበረረች መጣ ልተጣጠብ የምትለው ምንድን ነው ይሄ ነገር? እኔም አሁን እንደገባኝ አለች እናትየው። ከዛ ያው እስካሁን ድረስ እንደዛ ነው። እኔም አይቻለሁ ሰምቻለሁ። በጣም የገረመኝ ያው ሚዲያ ላይ መውጣት እንድትወጣ አይፈልጉም ነጮች። ከአንድም ሁለት ጊዜ መጥተው ለጓደኞቹ ተናግሮ አይምሯ ቼክ ይደረግ ደሟ ቼክ ይደረግ ምናምን አሉ። ምን ያለው በፍጹም አትመረመርም ልጅ። ግን ይሄ ነገር ሰይጣን ሊሆን ይችላል ወይ አለ። አዎ ወይ ሰይጣን ወይ የእግዚአብሔር መልአክ ነው የሚሆነው። ሰይጣን ብቻ አይደለም። ለምን ምናልባት የእግዚአብሔር መልአክ ሊሆን ይችላል። ሁሉ ነገር ወደ አጋንንት አይተረጎምም አልኩት። እሺ ምንድነው ማድረግ ያለብኝ ያለው? ማድረግ ያለብኝ መጸለይ ነው፣ መስገድ ነው። ከዛ በኋላ እግዚአብሔር የሚያሳየህ ነገር ታያለህ አልኩት። አሁን በዛ ሁኔታ ላይ ያለው ነው። ጸልይ ስገድ አልኩት እና በጣም ብዙ የሚገርሙ ነገሮች እየተደወሉ እየተነገሩ ነው። አንዷ ጓደኛዬም ውጭ ነው ያለችው። ልጇ በጥብጭ ይላታል። ቤት ውስጥ ረብሺ እሺ አትለውም አለች። እኔን እንትን ትለኝና እንደዚህ እያለኝ ነው ቀጥቅጭልኝ ትላለች አለች። ትምህርት ቤትም አስተማሪዎችን በጥብጫቸው ይላታል በአይምሮዋ ማለት ነው። ከዛ እማዬ አስተማሪዎቹንም በጥብጭ ይለኛል ትለኛለች ቀጥቅጭልኝ፣ ግን አታደርገውም አለች ስትነግረኝ ማለት ነው። እንደዚህ ነግራኛለች አንድ ጓደኛዬ ማለት ነው። በጣም ይገርማል። ይሄ ማለት ውስጧ የሚያናግራት ነገር የሚናገራት ማለት ነው። ምን ትዝ አለኝ አንድ እናት ማግዛቸው ናቸው። ከጎዳና ልጆችን አንስቼ ቅጠል በመልቀምና ከሰል በመሸጥ የሚተዳደሩ ገበያ ላይ ያሉ ምስኪን አሮጊት ናቸው። ማዘር ላሳርፈውት አልኳቸው። እንዴት ነው የምታሳርፈኝ አሉ። ይሄንን ሁሉ ትውት አልኩትና ልጦሮት ውጭ ሀገር አንዲት ሴት ደውላ አንድ አሮጊት ቤት አሳርፍልኝና አንድ የጎዳና ልጅ ደግሞ ከእሳቸው ጋር እንዲያገዛቸው፣ ያም የጎዳና ልጅ ደግሞ እየተማረ ምን እያለ አንድ ሁለት ሰዎችን አንድ ላይ ያስቀምጥልኝ አለች። ስለዚህ እርስዎ ነው የመረጥኩት አልኳቸው። እግዚአብሔር ይስጥህ ኑ ውሰዱት፣ አምኜዋለሁ ይሄ ልጅ ይሄን ከሰል በሙሉ ውሰዱልኝ አሉና ከሰሉ የሚሸጡትን ከሰል ከዛ እሺ እንዴ አሮጊቴ ምናምን ያሉ ጎተት ወሰዱት። ሴትዮዋ ሄዱ። ከዛ ቤታቸው ሄድኩኝ። ቤታቸው እንዲስተካከል ምናምን ሁሉ ነገር አስተካከልኩኝ። ጸሎት ክፍል ማለት አስተካከለላቸው። ከውጭ ሀገር ካለችው አገናኘኋቸው። መኖር ጀመሩ። እኚህ ሴትዮ እየሆኑት ያለውን ነገር አረብ ሀገር ያለችው ልጃቸው ታውቃለች። አረብ ሀገር ያለችው ልጃቸው ደግሞ ሴትዮዋን አትፈልጋቸው። እናቷ ናቸው ግን አትፈልጋቸው። ተጣልተው ነው የተለያዩት። ደውላ ጎረቤት ደውላ እናቴ አልፎላት አየሁኝ። እናቴ አልፎላት በጣም ቆንጆ ልብስ ለብሳ ነጭ ልብስ ለብሳ አንድ የሆነ ምጠላው መምህር እኔን እኮ ነው ምጠላው መምህር እጇን ይዞ ወስዶ ሲያስቆርባት አየሁኝ ብላ ትናገራለች። እነዛ ሰዎች ደግሞ እኔን አይተውኛል። መጥተው
ልክ ሴትዮዋ ቤት ልገባ ስል እየተመላለስኩ ነው ሰላም እላቸውና ምናምን ይላሉ። ልጃቸው ከውጭ ሆና እንዲህ አለችን። እኛ ግን ምንም አላልናትም እንደዚህ እንዳለፈላቸው ምናምን አታውቅም እና እግዚአብሔር አመልክቷታል አለኝ። እኔም ደግሞ እውነት መስሎኝ ጥሩ ነው ሴትዮ ማስቆረብ አለብኝ ብዬ ጥሩ ጥቆማ ነው ብዬ ነጭ ልብስ ገዝቼ ማስቆረብ ልክ ሳስቆርባት ለእናቴ ስልክ ላውራት ብላ ስልክ ብር ትልክና ስልክ ይገዛላቸውና እማዬ ምንድነው የተፈጠረው? በህልሜ በጣም የምጠላው የመምህር ግርማ ልጅ እንደዚህ አየሁኝ እና ምንድነው? አዎ መጥቶ ይኸው እንደዚህ እያደረገልኝ ነው። አይሆንም፣ ሰው አይረዳሽም፣ እኔ የምረዳሽ፣ ሰው አይረዳሽም፣ እኔ የማገዝሽ። እንዴ እኔ ታዲያ እስከ ዛሬ የት ነበርሽ? እኔ ከሰል ስሸጥ ቅጠል ማገዶ ስሸጥ የት ነበርሽ ብለው ይሏታል። እኔ ሁሉ ነገር ያሳየኛል፣ ፍንትው አድርጎ ያሳየኛል። ምንድነው እሱ ብሎ ይጠይቋታል። እናትሽን ከረዳሻቸው ትሞታለች፣ እንዳትረጂ። ቁርምን ብድ ብላ ስትኖር ነው እድሜዋ የሚረዝመው። እናትሽን እንዲህ ችለሽ እንዳትረጂ ብሎ መጥቶ ፊት ለፊት ይታየኛል አለች። ቀጭን ነው የሚያስጠላ መልክ ያለው በእንቅልፍ ልብ በሰመመን መልኩ መስሎ እንደዚህ ያርጎ ሶፋ ላይ አረቦቹ ቤት ሆና ነው ልጅ ሲያረጋት መጥቶ ከፊት ለፊቷ እናትሽን እንዳትረጂ፣ እናትሽ በህይወት እንድትኖር የምትፈልጊ ከሆነ ምንም ሳንቲም እንዳትልኪ፣ ትጥላሽ፣ ትርገምሽ፣ ልጄ እኮ አትረዳኝም ብላ ከዳችኝ ብላ የፈለገችውን ትናገር። በቃ እሷ ቀድሞ መጥቶ ይነግራታል እናቷ ያለችበት ሁኔታ። ጎረቤት ስትደውል አዎ ብሎ ይነግሯታል። አሁን እንዳልሽው ነው። ሰፈር ለቅሶ ነበር እንዴ? አዎ። እናቴ እዛ ሄዳ ለቀሰች እንዴ? አዎ። ያለው ሁኔታ በሙሉ ያሳያታል። በኋላ ምን የኛን ትምህርት ግን ትጠላለች። ገባሽ? ከዛ ለምን የመምህር ተስፋዬን ትምህርት አታዳምጪም? ይሄ እኮ ጥሩ አይደለም፣ ሰይጣን እኮ ነው የሚያመለክትሽ። ሲያልፍላቸው ለምንድን ነው አትረዳ የምትይው? አሁን አንቺ ድሮ አትረጃቸው ነበር። ከዛ እኔ ጋር ስልኩ ስጡኝና የኔ ስልክ ላይ ተደውላለች። ፈልጌ ነው ስልክ መምህር ብላ ጎረቤት ጠየቀችኝና ተደወለ። እኔ የምትረዳት አሮጊትና ልጇ ነኝ አለች። አሮጊት ይባላል እንዴ? እናትሽ አይደል እንዴ? እባክህ እሷ ዝም ብላ እንትንሽ አንተ እንደምታስባት አለች። ምንም ይሁኑ ምንም አረጋዊ ናቸው። አስብ በቃ አግዣቸዋለሁ። ይኸውልህ መምህር ምን መሰለህ፣ እናቴ ብር እጇ ላይ ከያዘች ካለፈላት ጥሩ ኑሮ ከኖረች ትሞትብኛለች። አሁን ታመልጠኛለች። በቃ እኔ ደህና እንድትሆን ስለፈለጉ ለምን እንደዚህ አሃ ነው አተማን ስማ በስላሴ ስም አረ ተዋሪ ማስልክ እኮ ነው። እኔ ግን አትመቸኝም፣ እኔ አልወድህም፣ እኔ ማዳምጠው የእነ መምህር ገሌ ነው ማለት ላይ እነዛ የማሩ ሳሎች ማለት ጠራችኝ። ችግር የለውም አዳምጪ፣ ምን ችግር አለው? ግን እኔ ምን አደረኩ? እናትሽን ከወደቁበት አንስቼ ሰው ሲታገዝ እንዴት ልጅ ምቀኛ ይሆናል አልኳት። እኔ በህይወት እንድትኖር ሊፈልግ ነው እንጂ ማን አትጠቋር ስለው ጊዜ አቤት ለምን ወደዚህ ምታክዘኝ? በቃ ከተነቀ ይቀራል። አቤት በቃ እቺን ያለኝ ይቺን ቃል ብቻ ለመናገር እናቷን 9 ዓመት ሙሉ እኮ ነው አሰረሻው ብር ሳትልክ አለው ሳትላቸው ይሁን እንዳትሞትባት ፈርታ አሁን ታሰር ብየው ከታሰረ ምን ካለ በኋላ ልብ መልሰው በስልክ ነው ልብ መልሰ እንዴት ነሽ አልኩት። እግዚአብሔር ይመስገን። ማን ልበላለች? መምህር ተስፋዬ አላወቅኩም። ማን ነው መምህር ተስፋዬ? እንዲያው እኮ እያወራን ነበር አልኳት። እኔ እናንተ ከዛ ስልኩን አየችው። እኔ መምህር ተስፋዬ ቤት መስጊድ ባለው ግን አላወቅኩም ማለት ነው። ነገር የሚባሉ እናት አሉሽ? አዎ። ለምንድን ነው ገንዘብ አትልኪላቸው? እኔ እንጃ አላውቅም። ማን ነገርህ? ከዛ ያለውን ታሪክ መልሼ ያለችውን የተፈጠረው ሁሉ ቀስ አድርጌ በሲስተም አድርጌ እነግራታለሁ። እንባባም ነው መንፈስ ከተያዘላት በኋላ ይሄ ሁሉ እንደዚህ መከራ ያሳየኋት እናቴን እንዳትሞትብኝ ሲያሰቃይ የነበረው ጠቋር የሚባል ሰይጣን አለች። አዎ እኔ እናንተ የጠለሁበት ምክንያት አሁን ታወቀኝ። በጣም የሚገርም ነው። የአንተን ትምህርት እንዳላዳምጥ የከለከለኝ ሰው አሁን ስልኩን ዝጋውና ሙልጭ አጌ ነው ሰሪዋ ነው አያስፈልግም። ቀስ ብለሽ አስተምሪው የተፈጠረውን ነገር ደውለሽ ነገር ያውቃል። የሚታወቅ መምህር ነው ሚዲያ ላይ መምህር ግማን ቢሳደብ ታውቂ አንዳንድ ስርዓቶችን ምናምን ላስተምር ብሎ የሚያስብ ሰው ነው። አንዳንድ ዩቲዩብ ላይ እየሄደ ስለ ቤተክርስቲያን ስርዓት ምናምን ያስተምር ይሞክራል እና ደውላ ነገረችው። አንተ አይደለ እንዴ የነዚህ ሰዎች ትምህርት ላዳምጠው ስለዚህ ዳታዳምጭ አልከኝ? ያው እንግዲያውስ እንደዚህ ተፈጥሯል ማለት ነው ነገር ጊዜ ባክሽ እዛ ተረተረሽ አልፈልግም ብሎ ዘጋ። አይጆ ከዛ ምንድነው ብላ የምታስበው ሰው ጥበብ አለኝ ቀድሞ የሚሆነውን ነገር አውቃለሁ፣ አይምሮ ይነግረኛል፣ በህልም አስመስሎ በምን አስመስሎ እግዚአብሔር ያመለክተኛል ብላ የምታስበው እንደዛ ነው የሚያስበው። እንደ ጸጋ ቆጥሯል። አሁን አንዳንድ እናቶች ቁረቡ ምናምን ስትላቸው ልጆችሽን እገልብሻለሁ
እንዲያረግብሻለሁ የሚለው መንፈስ ጠቋር ነው። አዎ እገላለሁ የሚለው ማለት የማስፈራራት ይኸውልሽ ከቆረብሽ እገልሻለሁ ይላል። በመግደል ብቻ እንኳን 4 ነገር ነው። አንደኛ አስቆርቧቸው እናታችሁ ሲባሉ እንዴ ለምን ትሞትብኛለች? አስቆርቡ ሲባል ለምን ትሞትብኝ ነው የሚሉት። ለምን ከቆረቡ እገላለሁ ስለሚል። ቅዱስ ቁርባን ከተቀበሉ በኋላ ግን ድጋሚ ኃጢአት እንዳይሰሩ የሚወስዳቸው ማን ነው? እግዚአብሔር ነው። ጠቋር አይደለም። ጠቋር አይገልም፣ ግን እገላለሁ ነው የሚያስፈራራው። እንዳይቆርቡ ነው። ከቆረቡ በኋላ ማለት ነው የሚወስዳቸው እግዚአብሔር ስለሚወስዳቸው። የህይወትን ምግብ ሲወስዱ ወዲያው ከእጁ እንደሚነጠቁ ስለሚያውቅ ሰይጣን እንዳይቆርቡ ይከላከላል። በሰው ልጅ ላይ የመጀመሪያው። ሁለተኛ እገላለሁ የሚለው በአዳም ልኮን ካቆማችሁ፣ ግብሬን ካቆማችሁ፣ የምታደርጉት ነገር ካቆማችሁ እገላለሁ። ሌላው ሶስተኛ ደግሞ ቤት ውስጥ እገላለሁ የሚለው በማስፈራራት ሰዎችን በመጉዳት በምናምን በዚህ የሚታወቅ ቤት ውስጥ ኃይለኛ ሰው ካለ ንስሐ ግባ፣ ቆረብ፣ መንፈሳዊ ቦታ ላይ ሂድ ምናምን እንደዚህ መንገድ ሲነገረው ነግሬያቸዋለሁ። ውጡልኝ ከዚህ ቤት ነው እገላለሁ፣ አጠፋለሁ። ይሄ ልክ ቤተክርስቲያን የሚል ልጅ ቤት ውስጥ ካለ ያ ሰው መሄዱን እንዲያቆም ቤት ውስጥ የሆነ ነገር ቅጣት ያመጣል። የሆነ ሲያሳምማል ምን ይላል ነው ያለው። ይሄ ሶስተኛ ነው። አራተኛና የመጨረሻው ግን ጸበል ሲጠጡ፣ ሲያገቡ፣ ሲወልዱ የሆነ ብቻ እሱ የማይፈልገው ነገር ሲያደርጉ ህመም እያመጣ ሞት እንዲሸታቸው ያደርጋል። በቃ ከሞት አፋፍ ይመለሳሉ። ወይ ምን ነው እንዴ ክርስቲያናው ይብቃኝ አልፈልግም ይቅርብኝ ብለው ተውት ያርጉታል። ያንን ሲተጉበት የነበረው ነገር በቃ ድራሽ በቃ ጭራሽ ከመንፈሳዊ ወጥተው ዓለማዊ ይሆናሉ። ለምን ፈተናው መቋቋም ያቅታቸዋል። ሞት ስለሚሸታው ልክ ዓለማዊ ሲሆኑ ለነሱ ደህና ይሆኑ ይመስላቸዋል። ግን አጅሬው ለራሱ የሚያመሻል ይሄ ጨንቆት እኮ ነው። ጸበሉ ምኑ ጨንቆት እኮ። ስለዚህ ይሄ እገላለሁ የሚልበት የሚያስፈራራበት መንገድ ነው። ተቋር ህፃናቶች ስናገር ሰምተሽ ከሆነ አንዳንድ ሴቶች ህፃናቶች የ4 ዓመት የ5 ዓመት እስከ 7 ዓመት ድረስ ያሉ ልጆች ማህፀን እጃቸውን ጫን አድርገው ወንዲሁን ሴቲውን ጾታ ይለያሉ። ተቋር ነው አድሮባቸው ማለት ነው። እንደገና ደግሞ ተንኮለኛ እንዲሆኑ ያደርጋቸዋል። ቴሌቪዥን እንዲያበላሹ፣ እንዲሰሩ፣ ሞባይል እንዲሰሩ፣ ተጽዕኖ እንዲኖርባቸው ወይ አባት ወይ እናት ልጆቹ እንዲቀጠቀጡ ወይ ደግሞ ልጆቹ የእናትና የአባትን ንብረት እየሰረቁ ወጥተው ቤቱን ባዶ እንዲያደርጉ በልጆቻቸው እንዲያዝኑ ያደርጋል። ይሄን የሚያደርገው ግን ቀድሞ ልጆቻቸው ቤተሰብ ለምን እንዳጫቸው ስለሚያውቅ። ለምሳሌ እኔ ሞልዳትን ልጅ ስታድግ እንዲትሆን ይፈልጋለሁ ምናምን ብዬ እመኛለሁ አይደል? ጠቋር ካለ በእኛ ቤተሰብ ውስጥ ቀድሞ ልጆቼ እኔ ያሰብኩት ቦታ ላይ እንዳይደርሱ አመፀኛ ያደርጋል። ቀድሞ እንዳይታዘዙም ያደርጋቸው። የትንቢትሽና የሀሳብሽ የምኞትሽ ተቃራኒ ሆነው ልጆቹን ያሳድጋሉ። አንድ የምናገረው ነገር አለ። በአንተ ትምህርት የተለወጠች ልጅ ማለት ነው እና በጣም ኃይለኛ መንፈስ አለባት ማለት የኔ የሚዜ ተከራይ ናት እና ባልየውን በጠርሙስ ነው የምታሳድደው። ጠርሙስ ይዛ በቃ ታሳድደዋለች እስከ ውጭ ድረስ አስፋልት። በቃ ኃይለኛ ናት እና እንደገና ደግሞ አበልጄ አልኩኝ የኔ ሚዜ እሱን ጠርታ ቁርስ ምናምን ስታበላው የቅናት ነገር ስለሚላት በጣም እየተጣሉ ሲያስቸግሩ፣ ከዛ አንድ ቀን ማታ ላይ ሄድኩኝ ተጣልተናል ምናምን አለችኝ የኔ ሚዜ ማለት ነው። ስትለኝ ያቺ ጋር ሄድኩኝና እንደዚህ ጥሩ አይደለም፣ እስቲ የመምህር ተስፋዬን ትምህርት አዳምጪ፣ እንደዚህ ስገጂ ምናምን ነገር በቃ ኖርማል እንደምትናገረው ግን እግዚአብሔር በእኔ አንደበት አድሮ እንዴት እንደመከራት እኔ ራሱ ገርሞኝና ከዛ ተግብራው ጀበና ቡና አፍልታ በካልቾ ጀበናውን ሰብራው ስኒውን አሽቀንጥራው ትጮሃለች። ከዛ ልጅቷ ትደውልልኛለች እኔ በካልቾ ጀበናውንም እና ሁሌ የምትከፍተው የመምህር ተስፋዬ ነው አለች። ይሄ መምህር የሚባለው ያስከፈትሽ በቃ ቀኑ ሙሉ ምናምን ነገር አለችኝ። አሁን መሲ የምትባለው ልጅ እየጮችልሽ ነው ብላ ደወለችልኝ ማለት ነው። ከዛ ትጮሃለች እኔ የደም መንፈስ ተጋለጥኩኝ ብሎ ከዛም በኋላ ይጮሃል። ከዛ ጸበል ሂጂ አልኳት። ጸበል ሄዳ አሁን እስካሁን ድረስ ባንተ ትምህርት እያለች ነው ማለት ነው። እና ልጁን ራሱ ገላገልሽኝ አለ። በቃ
እግዚአብሔር ይመስገን ገላገል። እሱ ላይ ደግሞ ራይሮ እንዳትመጣ ለምን ወንድ ላይ ሴት ላይ ስትሆን የደም መንፈስ ከሆነ ጨንገር ነው የሚሆነው። በቃ ታሯሩጠዋለች ሁሉ እንደገና ደግሞ አንዷም እንደዚህ የሩፋኤል ምስክርነት ነው። ይሄም በዚሁ አጋጣሚ ማለት ነው። አንድ ልጅ ወልዳለች። አንድ ልጅ ከወለደች በኋላ ከዛም በኋላ ልክ እንደ ድንግልና በቃ ማዘኗን ዘጋው። ምንም በቃ ድንግል እንደሆነ ሰው አድርጎ ማለት ነው። ቢለው እምቢ ይለዋል እና ከዛ ማለት ሊገረስሰው ሲሞክር እምቢ ያለው በቃ ድንግሏን መውሰድ አልቻለም። ድንግል እኮ አይደለችም፣ አንድ ልጅ ወልዳለች። ደፈነው ነው የምልህ። ምን ላድርግ በቃ አንዳንድ ጊዜ ከዛ ምስክርነቱን ልናገር ፈልጌ ነው የሩፋኤል ስራ ማለት ነው። እና ከዛ ለማንም አልነግርም እኔ ላንቺ ነው የምነግረው ብላ ነገረችኝ ማለት ይሄ እንደዚህ ሆኛለሁ። እና ሄደ በቃ ስላልቻለ ሄደ፣ ጥሏት ሄደ። ከዛ ቆይ አልኩኝና የቅዱስ ሩፋኤልን መልክ እያነበብን ጸሎቱን 3 ቀን እሷ ጋር አደርኩኝ ማለት ነው። በውሃው እንትን እያለች እየታጠበች ጸሎቱን እያረግን እየሰገድን ማለት ነው። ናሳ ይባል መጣ፣ ራሱ መጣ ማለት ነው። ከዛም በኋላ ድጋሚ ስንት ሲል ተከፍቷል። እኔ ግን አንዳንድ ጊዜ ትእዛዝ በነገራችን ላይ ሰው ነው የእግዚአብሔር ትእዛዝ የማያከብረው እንጂ ሰይጣን ግን የታዘዘበት በገንዘብ ምናምን ታዞ አድርግ የተባለውን ያደርጋል። በጣም የሚገርም እኮ ነው። ወልፎት ነበር ከዛ ለቀቀ ማለት ነው። እና አላልነው ምናምን ሱባኤ ከጨረስን በኋላ መጣ። ከዛ እንትን ሲል ምን አርገሽው ነው አለኛለች። ከዛ እሷ ነው ምናምን ነገር ኧረ እኔ አይደለሁም ቅዱስ ሩፋኤል ነው፣ ክብር ምስጋና ይግባው ቅዱስ ሩፋኤል እና ሁለት ድንግልና ከዛ አሁን ከዛ ማሆይ ናቸው እንዴ በቃ ስመጣ ምናምን ነገር ሁለተኛ ልጅ ተወለደ አሁን ማለት ነው። ከዛ በኋላ ከተከፈተ በኋላ ተወለደ። ክብር ለቅዱስ ሩፋኤል እና ከዛ እንትን ይላል። እንደውም በአጋጣሚ ካገኘሽው ይሄን ነገር ምስክር ንገሪልኝ ብላኝ ነው ልጅቷ። በጣም ስቅ ያለው ማለት መጀመሪያ ልጅ አለሽ ኦልሬዲ መጀመሪያውን ድንግልና አስረከብሽ፣ ሁለተኛ ላይ ደግሞ አልሰጥም ብሎ ዘጋ። ይገርም ነው። ከዛ እኔ ሲያገኘኝ ማለት ነው እማ ሆይ እርሱ የሰሩት ስራ እኮ ቀላል አይደል? በጣም ትልቅ በር እኮ ነው የከፈትሽለት ይለኛል ማለት ነው። እና አይ እኔ አይደለሁም እኔ ምንም አቅም የለኝም ከላይ ነው ቅዱስ ሩፋኤል ነው እንትን ያለው ምናምን እና ከዛም በኋላ ለኔ ያላት እሷ እንትን በጣም እንትን ነውና አረ ለኔ ምንም እንትን አይደለም ይሄ ከእግዚአብሔር ነው። ብዙ ነገር ትነግረኛለሽ ማለት ነው። ታናግራለች ራሷን ደውዬ አናግራታለሁ። እኔ አላፍም፣ ችግር የለውም። ግልጽ አጋ ትነግረናለች። አንዳንድ ጊዜ አይነኬም ወይም ደግሞ ክብረ ነክ የሆኑ ነገሮች ላይ ለቀቅ አድርገ ነው ትንሽ ብናወራ ጥሩ ነው ብዬ አስባለሁ። ለምን ቢግ ዲል ተብሎ በአሁኑ ሰዓት ትልቁ ጉዳይ 6ኛው የስሜት ሕዋስ ተብሎ የሚጠራው እሱ ስለሆነ ነው። 7ኛው የስሜት ሕዋስ ገንዘብ ነው፣ 6ኛው የስሜት ሕዋስ ደግሞ ስሜት ነው። ስለዚህ በአጠቃላይ እቺ ልጅ ጠርቻት ማውራት ይመስለኛል። እንዴት ዘጋው? እዚህ ሀገር አይደለችም ደውላ እና በቃ ምክንያቱ ምንድን ነው? ምክንያቱ ያው የነጥላው ነገር ግን ከሰው የመጣ መተት አይነጥላ ነው ወይስ ምን እንደሆነ አላውቅም። ግን ከ3 ቀን እሷ ጋር አድረን በቃ ምንም አለች። በቃ እሱም ሲናገር እንደዛ ነው ያለው። በጣም ይገርማል። ምንም በቃ የሆነ ሰው ድንገት የተመቀኘ ሰው በርዘክቶ እሱ ያሰበው እንደዚህ የያዘችበት ነው የመሰለው። እንደዚህ እንትን እንደዚህ የምትይዘው ነገር እርሱ የከፈቱት በር ከባድ ነው አለ። እማ ሆይ እርሱ የሰሩት ስራ ቀላል አይደለም አለ። እና እማ ሆይ ነው ሲጠራኝ በቃ እማ ሆይ
ብሎ በቃ ኧረ በእናትህ እንደዚህ አቱን ምናምን ነገር እለዋለሁና እየቀለደ ነው ወይስ? አዎ እየቀለደ ነውና እሷ ግን በጣም በቃ የሆነ እንትን አለው በቃ እንዴት የሚለው ነገር ገረም። አይ እሱ አያዳምጥም። ትንሽ ወጣ ተከፍቶልት ሌላ ምን ይፈልጋል? ከዚህ በላይ ሌላው ያደርጋል። አይ ስለዚህ እንዲያዳምጥ ድጋሚ መዘጋት አለበት። አንተ ለማስተማር እንደገና መዘጋት አለበት። ለማንኛውም አይ የቅዱስ ሩፋኤል ስራ ነውና ክብር ለስሙ ይቀበላ። ቅዱስ ሩፋኤል ስሙ የተመሰገነ በወንጌላችን የኢየሱስ ክርስቶስ አገልጋይ ቅዱስ ሩፋኤል እኛም ለአንቺም ይድረስልን ነው። አንቺም ይድረስልሽ በእውነት ቅዱስ ሩፋኤል ስሙን ጥሪ ተማጸኝ። ስሟን የሴትዮዋን ስም እየጠራሽ ሻዳሪቹ ሴትዮ ስሟን እየጠራሽ እስቲ ሱባኤ ያዥ በዚህ ጾም ውስጥ። እሺ እግዚአብሔር ተወለ ከተሻለ ያስባል። እሺ አሜን። በጣም አመሰግናለሁ። እሺ እግዚአብሔር ይስጥልን። አይ በቃ ስለ ሴትዮዋ በእንደዚህ አይነት ሁኔታ እንዳትታለሉ ነው። ሰዎች እውነት የሚመስል ውሸት ነገር ሊናገሩ ይችላሉና በዚህ ትዳራችሁን እንዳትፈቱ ትዳራችሁን እንዳትበትኑ ብዙ መመራመር አለባችሁ። ከሰይጣን ነው ወይስ ከመንፈሳዊ የሚለውን ነገር በደንብ አጥልቃችሁ እንትን ማለት አለባችሁ ማለት እስከ ጥግ ድረስ ደግሞ እስከ መጨረሻ መታገል አለባችሁ። በቃ ፈተና ነው ለኔ ትልቅ ፈተና ትልቅ ተጋድሎ ነው ማለት እስከ መጨረሻ ጥግ ያደረሰኝ ሊቀ መላኩ ነው ያገባሁትም ከዛ ለሊቀ መላኩ ነው አደራ የሰጠሁት ትዳሬን ሊቀ መላኩ ቤተክርስቲያንም ነው ያገባሁት። ክብር ለስሙ እና ሁላችሁም በዚህ ነገር ላይ ትኩረት ስጡ ነው የምለው። በጣም አመሰግናለሁ። አውታችን እንግዲህ ያጫወተችን ምንም እንኳን አጠር ቢልም በጣም ነው የምናመሰግነው። በቃ ቁም ነገር ያለው ነገር ነው ያወራነው። እግዚአብሔር ሁላችንም ያስተምረን። ስለነበረ ሰዓቱ ለአምላካችን ስም የተመሰገነ ይሁን። ሰላም ነው። አመሰግናለሁ። ማርያም ማለት መርታ የምታስገባ መንግሥተ ሰማያት ማርያም ማለት መርታ የምታስገባ መንግሥተ ሰማያት አንድም የጣፈጠች የዚህ ዓለም ማር ናት አንድም የጣፈጠች ፍሬ ናት የገነት አንድም የጣፈጠች የዚህ ዓለም ማር ናት አንድም የጣፈጠች ፍሬ ናት የገነት በፍኖተ ሎዛ ያዕቆብ ተኝቶ እግዚአብሔርን ቢያየው መሰላል ዘርግቶ ቤቴል ብሎ ጠራት በመንፈስ ተሞልቶ ቤቴል ብሎ ጠራት በመንፈስ ተሞልቶ ማርያም ማለት መርታ የምታስገባ መንግሥተ ሰማያት ማርያም ማለት መርታ የምታስገባ መንግሥተ ሰማያት አንድም የጣፈጠች የዚህ ዓለም ማር ናት
አንድም የጣፈጠች ፍሬ ናት የገነት አንድም የጣፈጠች የዚህ ዓለም ማር ናት አንድም የጣፈጠች ፍሬ ናት የገነት የስሟ ትርጓሜ ፍቅርና ሰላም ያጣፈጠ ቃል ነው አልጫውን ዓለም እናትና ድንግል እንደ ማርያም የለም እናትና ድንግል እንደ ማርያም የለም ማርያም ማለት መርታ የምታስገባ መንግሥተ ሰማያት ማርያም ማለት መርታ የምታስገባ መንግሥተ ሰማያት አንድም የጣፈጠች የዚህ ዓለም ማር ናት አንድም የጣፈጠች ፍሬ ናት የገነት አንድም የጣፈጠች የዚህ ዓለም ማር ናት አንድም የጣፈጠች ፍሬ ናት የገነት ከመውለዷ በፊት የነጻች እመቤት በጸነሰች ጊዜ ምንም ያልጎደላት ንጽሕናዋ ስቦት ጌታችን ጎበኛት ንጽሕናዋ ስቦት ጌታችን ጎበኛት ማርያም ማለት መርታ የምታስገባ መንግሥተ ሰማያት ማርያም ማለት መርታ የምታስገባ መንግሥተ ሰማያት አንድም የጣፈጠች የዚህ ዓለም ማር ናት አንድም የጣፈጠች ፍሬ ናት የገነት አንድም የጣፈጠች የዚህ ዓለም ማር ናት አንድም የጣፈጠች ፍሬ ናት የገነት ከእሳት ውሃ ኖህ የተረፈባት ክፉም ደግ እንስሳ የተጠለሉባት ውስጧ ሰላም ያላት የሕይወት መርከብ ናት ውስጧ ሰላም ያላት የሕይወት መርከብ ናት ማርያም ማለት መርታ
የምታስገባ መንግሥተ ሰማያት ማርያም ማለት መርታ የምታስገባ መንግሥተ ሰማያት አንድም የጣፈጠች የዚህ ዓለም ማር ናት አንድም የጣፈጠች ፍሬ ናት የገነት አንድም የጣፈጠች የዚህ ዓለም ማር ናት አንድም የጣፈጠች ፍሬ ናት የገነት